በእግዚአብሔር ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አቤቱ የባንዲራው ጌታም እሱ ነው። የእርቅ ምልክቱም እሱ ነው። የሰው ልጅ ይህን እያየ እርቅ እንዲያደርግ ሰላም እንዲፈጥር መጀመሪያ ለኖህ ሰጥቶታል። ለአባቶች ሁሉ ሰጥቷል። ግን ዋናው ዓላማ ሰንደቃችን የኢትዮጵያ ተዋህዶአችን ሃይማኖታችን ይህች ናት። አባቶቻችን ከቅድም ጀምሮ ሳትለወጥ ይዘዋት የቆዩን ይህች ናት። ይህችም ከጥፋት ውሃ በኋላ ኖህ ባዘነ ጊዜ የኔ ልጅ ይበዛሉ መርዘት አጠፋቸዋለሁ አለ። ሁለተኛ አላጠፋብህም ይህች ምልክት ትሁን ብሎ ለኖህ ምልክት የእርቅ ምልክት አድርጎታል። ኋላ በመጨረሻው ትያ እመቤታችን እስከምትወለድ ድረስ ያችን ባንዲራ ምልክት አድርጎ ፈጣሪው እያመሰገነ ከእመቤታችን ልደት ደርሷል። አሁንም በዛሬው ሁነት በዛሬው ይህች ባንዲራ ተለውጣ ነበር። ግን አሁን ስመለከታት ራሷን የቻለች ንጹህ የሆነች አባቶቻችን በተራዳዋ ላይ ሰቅለው ያሳዩን ይህች ናት። ይህችንም እስከ ዘላለም ድረስ ሃይማኖታችን ናትና ይህችና ሃይማኖታችን አንድ ናት። ይህችን ደግሞ እያየን ፍቅር እየተመለከትን ፍቅርን እያየን በአንድ እንድንጠቀም ያድርግልን። በአንድ እንድንጠቀም ያድርግልን። ይህች ቀና ብለን የምናያት የፍቅር ምልክት ናት። ቀና ብለን የምናያት የክርስቶስ ቃል ናት። የክርስቶስ ቃል ያደረባት ቃል ኪዳን የገባባት ነው። እንዲህ ቀና ብለን እንዳየን ቀና ብለን የምናየውን መንግሥተ ሰማያት በዚህች ምክንያት እንድንወርስ ያድርገን። ማህበሩን ጥሩ መልካም ያድርግልን። ማህበሩን እንዳይፈታ ያድርግልን። እንደ ከመላእክት ማህበር አንድ የፈታለ ንቆ ዲያብሎስ ወርቆ ቀርቷል። የቀሩት ግን 99 ጠንተው ኑረዋል። ከ12 ሐዋርያትም ይሁዳ ከርቷል። ማትያስ ተከሶ ጠንቶ ይኖራል። እናንተ በመካከላችሁ ፍቅር እንጂ ሌላ ማድረግ እንዳይኖርባችሁ የእግዚአብሔር ቸርነት ይደርባችሁ፣ የድንግል ማርያም ፍቅር ይደርባችሁ። እመቤታችን ዓለሙን ባርካ ቀድሳ የእናንተንም ሐሳብ የእኛንም ሐሳብ ለመፈጸም ያብቃልን። የሞቱትን ነፍሰ መንግሥተ ሰማያት ያግባልን። እኛንም ልቦና ይስጥን። የእናንተ ልጅነት ፍሬ ለማየት ያብቃን። ስብሐት ለእግዚአብሔር ለኢየሱስ ክርስቶስ አሜን።
ግሪች የተሰቀለ መስቀል ተንኮለኛ ወርዳታ አለው ያዋርደው በገብርኤል ሰይፍ በሚካኤል ሰይፍ ታጨ ሌላ የለም እቺን ተቃውሞ የመይታችን ክብር ቆማለሁ አለ እቺንም ባንዲራ ቆማለሁ አለ በምንድነው በነቅዱስ ገብርኤል በነቅዱስ ሚካኤል ሰይፍ ይታጨድ ይላል እሷን መናቅ ነው እንዴ ለእናንተ ለሁላችን አገልግሎት ይሁን በረከት ይሁን ምንድነው ደርቤና ተንኩት ደርቤት እንታውቋታ ያው እናንተ ትለው እርሶ ነው ግዴታ እርሶ ያያይዛሉ ከዛ በርከታው Yeah.
ስም አምነን አብን ወላዲ ብለን በወልድ ስም አምነን ወልድ ተወላዲ ብለን በመንፈስ ቅዱስ ስም አምነን መንፈስ ቅዱስ ሰራጭ ብለን ምንም ላጠይቁ አካላት በስም በአካል በግብር ሶስት ብንል በባህሪ በህልውና አንድ አምላክ ብለን ረድኤተ እግዚአብሔርን አጋዥ በማድረግ እግዚአብሔር በወደደና በፈቀደ አሁን የማቀርበው ቅኔ ነው። ይህ ቅኔ ደግሞ ለእግዚአብሔር መገዛት ሲሆን ሚስጥር ያለውና እንደ ዝም ብሎ ስነ ጽሑፍ ሳይሆን ሰምና ወርቅ ያለው ስለሆነ ይሄን አሁን ለኔም እናገርበትን ለሁላችሁ ለተመልካቾች ደግሞ ሰምተን ደግሞ የኢትዮጵያ ትውፊት የራሷ ሀብት መሆኑን እንድናስብ እግዚአብሔር ይርዳነ። ጀምራለሁ። ዘበስመ አብ ወወልድ ወመንፈስ ቅዱስ ልዑል ዘበስመ አብ ወወልድ ወመንፈስ ቅዱስ ልዑል ዘኢትዮጵያ ወጠኑ ዘመነ አባይ በዓል ዘበስመ አብ ወወልድ ወመንፈስ ቅዱስ ልዑል ዘኢትዮጵያ ወጠኑ ዘመነ አባይ በዓል ኢትዮጵያ ተይው በባይድ ዘመናት እንጂ አዲስ አይደለሽም አንቺ የጥንት ሄኖክ ነሽ እንጂ። የኢትዮጵያ ሕዝብ ንቃ በሌላው ሀገር አትቅና ኢትዮጵያ ቅድስት የሀገር በላይ ናትና ኢትዮጵያ ቅድስት ሀገር እግዚአብሔር ናትና የኢትዮጵያ ሕዝብ ኢትዮጵያውያን ተነስ ሁላችንን ያዝ ሱባኤ በጽድቅ አንድ የምንሆንበት ደረሰ ትንሣኤ። ኢትዮጵያውያን ተነስ ሁላችንን ያዝ ሱባኤ በጽድቅ አንድ የምንሆንበት ደረሰ ትንሣኤ። እጇን ዘርግታ ስታዝን ኢትዮጵያ ስታዝን እጇን ወደ አምላክ ዘርግታ ድንግል እንባዋን አብሳ ሞላቻት በደስታ። ኢትዮጵያ የታሪካው ድማ የተመረተብሽ ጥበብ የዝርያ በሞላ ኢትዮጵያ የታሪካው ድማ የተመረተብሽ ጥበብ የዝርያ በሞላ ዓለም ባንቺ ላይ ከበረ ደጋም ሆነ ቆላ ዓለም ባንቺ ላይ ከበረ ደጋም ሆነ ቆላ ስለተመረተ ባንቺ የጥበብ ክምር ወለላ አሁን ግን አሉሽ አልባት ይተርላ ወሽደው ጥበብሽን ጠቅላላ ተዋህዶ የስንዴ ዘለላ እንበላት ተዋህዶ የስንዴ ዘለላ የዘራሽ አምላክ በልዩ ጥበቡ ቅዱስ ከማሰው አንቺን መስሎ ወጣ የተሐድሶ ጎስ ነው። ስለተነሳብሽ አትፍሪ መናፍቁ እንክርዳድ ርኩስ ይለየዋልና አምላክ በፍርድ ንፋስ ተለይቶ ከእሳት ሊፈስ ኢትዮጵያ መልካሚቱ ምድር የበቀለብሽ አዳም የዓለሙ ግንድ በጸና ኖህም ወደ አንቺ ወረደ በቀስተ ደመና ለቅድስት ሀገሩም ድንግል አስራት በኩራት ነሽና አሁን አስራት በኩራት ነሽና ሊቀይር ዓለም ያንቺን ልልና ተናገሩ አራራት አሉና ተዋህዶ ሐረገወይን እንበላት ደግሞ ተዋህዶ ሐረገወይን በውዘ ደሙ ቅዱስ የበቀለችው ከጽድቅ ይደክማል እሷን ለመበጠስ ተኩለው መናፍቅ ይደክማል እሷን ለመበጠስ ተኩለው መናፍቅ ስራው ነውና እሱም የእውነት ዛፍን ማድረቅ ምን ብትጨነቅ አንተስ ምን ብትደክም አንተስ ምን ብትጨነቅ ተዋህዶ ጉንደወይን አደርቅም በለው ምእመናን ገበሬዎች የስንዴው አረም መናፍቅ ጠፋን ብላችሁ አትራቁ ምእመናን ገበሬዎች የስንዴው አረም መናፍቅ ጠፋን ብላችሁ አትራቁ እንክርዳድ ከፍሬው ይለያል ፍሬውን ጠብቁ ስለሚያፈራ ሁሉም ለየራሱ አይጹቁ መስለው ቢበቅሉ ስንዴን ምን ቢጨነቁ ይገኛሉ በክደስ ሲወርቁ። ስላዳመጣችሁኝ አመሰግናለሁ። Baba,
አይ በቃ ነው ቀረብ ነው እነሱ ይቀራቸዋል እሺ ቁሩ ዙር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ስም የተመሰገነ ይሁን አሜን። ይህችን ቀን ፈቅዶና ወዶ እኔንና እናንተን ሰብስቦ ይህቺ ባንዲራ ብዙዎቻችን ምንም ላይመስለን ይችላል፣ ግን ትልቅ ስራ አላት። ተፈጸመ። ትእዛዜን ፈጸምኩ። በዚህ ባንዲራ ላይ አድርጌ የተባልኩትን 2008 ላይ በዚህ መልክ አድርገሽ አስቀምጪ ተብሎ በስላሴዎች አምሳያ 3 አስቀምጪ ብላን ያደረገችው ትዝ ይላችሁ ከሆነ ማለት ነው። ዛሬ ደግሞ እንደዚህ እንዲውለበለብ ምክንያቱም ይሄ የመብርሃን ትእዛዝ ነው። ልጇ የፈቀደልኝን ነው የፈጸምኩት ማለት ነው። እኔንም እናንተንም የሰበሰበ አምላክ ክብር ምስጋና ይግባው አሜን። አባቶቻችን ሩቅ ቦታ የመጡ ናቸው። በመንፈስ ቅዱስ ትእዛዝ ነው ብዬ ነው ማምነው። እኔ ዝም ብለው አይመጡም፣ ዝም ብለው ተነስተው አይመጡም። እግዚአብሔር ሳይፈቅድ አይሆንም። እኛ እድለኞች ነን። እዚህ ጋር የተቀመጥን እዚህ የቆመን ሁሉ ባለ ታሪኮች ነን ማለት ነው። እስከ ሰዓት ጋር ነበረን የሚሄደው ማለት ነው። ሰዓት ታቁኛላችሁ። አንድ ሰዓት ቶሎ 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 ካልኩ አጣድፋለሁ። ታቁኛላችሁ። ምክንያት አለ። ያቺ ያለችኝ ሰዓት እንዲሻፈፍባት ስለማልፈልግ ማለት ነው። እዚህ ጋር ቆሜ ግን መዝሙሩ እንዳይበላሽ ወላዲተ አምላክ ወላዲተ አምላክ ወላዲተ አምላክ እያልኩ ነበር። ጥሩ ነው ያለቀው አይደል? ክብር ምስጋና ይግባ። ስለዚህ ምንም መሰናከል ከዚህ በኋላ መጥቶ ቢያብዱ ቢጨፍሩ ደንታ አይለኝም። ለምን አንዴ ሰቀያታል አለ። ከዚህ በኋላ እንዴት ሆነ እንዴት ተፈጠረ ግደሉኝ ምቱኝ ነው። ለምን የአምላኬን ትእዛዝ መፈጸም ግድ ነው። ህይወትን ሰጥቶ ማለት ነው አይደል? የተደረገው ስርዓት የሚገርም ነው። ይሄንን ዣንጥላ አስቤዋለሁ። እንዴት ነው ግን ግሮሜን መብርሃን አሳሰበቻት። አሳስባት አሰርታት ይዛት መጣች። ዛሬም መሽከርከር ነበረበት። በቃ ልክ እንዴት ልበላችሁ ታቦት ታውቃላችሁ አይደለ? እንዴት እንደሚከበር። ይሄ ደግሞ የኢትዮጵያ ትንሳኤ ነው። ትንሳኤዋ ነው እየተጀመረ መሆኑ ማለት ነው። ለ6 ሰዓት ያለው ይልበል ከዛ እንድታወርች ይብላኛለች። ከዛ ለምን ጾምሽ ገባ መጋቢት 1 ስለገባ ይውረድልኝና ይቀመጥ ብላለች። ቢያ ነው ምንድነው ያልኳት? እንደውም ይሄን ነገር እንዳላደርገው ቢታገሉኝ ስለ 10 ደቂቃ አውጥተሹ ካውለበለብሽው ትንቢቱ ትእዛዝሽ ፈጸምሻለች። እዛ ላይ ነበርኩ ሩጫዬ። በእናንተ ምክንያት ወደ ኋላ መቅራት የለብኝም። ሰው ቀረብዬ መጠበቅ አልችልም። እንደዚህ ይጣጣ የለኝም። እንደዚህ ከሌ ቀረ ወደ ኋላ እስኪመጣ ምናምን የምትሉኝ ነገር እንደዚህ እኔ ጋር እንደማይሰራ እንድታውቁ። በደቂቃ መንሻፈፍ ትንቢት የታዘዝኩት ትእዛዝ ይበጠሳል። ቅጣትንም እኔ ነኝ የማገኘው እናንተ ሳትሆኑ ማለት ነው። እኔ እንደምሯሯጣው አውሬም ይሯሯጣል። ያችን ሰዓት ለማክሸፍ ስንት ሰዓት እንደተባልኩ ያውቃል። ስታደፍባት ግድ የለም አይዞሽ አለሽ ሰዓት አለችኝ። የሆነ ሰዓት እንደው ስታደፍስባት ስታይኝ ማለት ነው አለሽ ሰዓት አለች። ለምን ከሰዓት ጋር ነው። ትዝ ይላችኋል ስዕለ ማርያሟን ይዤ ስወጣ ውጪ ትለኛለች ብዬ እያልኩኝ አይደል? በቃ እንደዛ ማለት ነው። እና እግዚአብሔር አምላክ ይሄንን ስንሰቅል ስንት አባቶች ይሄንን ማየት የሚፈልጉ አባቶች ነበሩ አይደል? እኛ ተፈቀደልን ይሄን ጊዜና ዛሬ እዚህ ተውለበለበ አይደል? ገናም መሀል አደባባይ ላይ አውለበልበዋል። ጊዜና ሰዓት አለው ለሁሉ ማለት እኔ እንደሆነ አደርግላታለሁ ታውቃለች። ምንም ምን ትዝ ይላችኋል? ምን አለኝ ፖሊሱ ተማሪያው አለኝ አሁን እውነት እንደው ትሄጂ ነበር ቤተ መንግስት ብንለቅሽ ነው አለኝ። አደርጋው አልኩት። ምን እንደሚጠብቅሽ ታውቂያለሽ አለኝ። አዎ አልኩት። ጥይት እኮ ነው የሚሆና ታዝዣለሁ እኮ እና ልታደርጊ ዘረስ ሄደሽ? አዎ በቃ ትእዛዝ ነው መውጣት ስለብ እሺ አሁን አቆምሽ ምን ሊሆን አስለ ወላዲተ አምላክ ቀድማለች አልኩት። ምን አልሻል? ወላዲተ አምላክ እዛ ቀድማ ጨርሳለች። እኔ ያለኝ ግዴታ ተፈጽሜያለሁ ነው ያልኩት። አሁንም ፈጽሜያለሁ አይደል? ክብር ምስጋና
አስተላልፋለሁ። ዛሬ መዝሙር እየከበባችሁ መዘመር ማመስገን ከዛ አባቶቻችን ደግሞ ጸሎት ይቆሙልናል። ያዳራችን እዚህ ነው የሚሆነው ማለት ነው። እንግዲህ እያየናት ማለት ነው 6 ሰዓት ልክ ሰዓቱን ስትለኝ አውርጅ ስትለኝ ይወርዳል። አጣጥፈው ለኔ ይሰጡኛል። እኔ በክብር አስቀምጣለሁ ማለት ነው። በሰዓቱ ጾም ሲሆን ባንዲራ ይወርዳል። በጾም ሰዓት ይወርዳል። በተለይ የፋሲካ ጾም ላይ ይወርዳል አለች። ልክ ለትንሳኤ ዳግማ ትንሳኤ ሲሆን ደግሞ ይሰቀላል ማለት ነው። እንግዲህ በዛ ሰዓት ስቀዩም ስትለኝ ነው። ስቀዩ ካላለችኝም አልሰቅለውም ማለት አንዱ ተግባር ተፈጸመ። ዓመተ ምሕረቱ እንግዲህ ዛሬ ይከናወናል ማለት ነው። ይገርማል። በአንድ ተራ ሴት መታ መብርሃን ትንሳኤዋን ስታውጅ ማለት ነው። በመንፈስ ደግሞ ብዙ ወንድሞች አሉኝ፣ ብዙ እህቶችም አፍርቻለሁኝ። እስከ መጨረሻ ሁላችንም ያዝልቀን። ግን ለዓለማዊ ነገር መገዛት እንደሌለብን እመቤታችን የዓለሙን ነገር አሳይታኝ ገንዘብ እኔን አያጓጓኝም። አንድ ነገር ግን ተናግራለች ከዚህ በፊት እህተ ማርያም አለች እመቤታችን እንግሊዝ ሀገር ላይ ወላዲተ አምላክ አልኳት። የሆነ ሰዓት ላይ በሳምሶናይት ብር ጠቅጥቀው ይዘው ይመጡና ሊለውጡሽ ይፈልጋሉ። አስጠንቅቃ ስትነግረኝ ቀደም ብላ ማለት ነው። ግን አሁን ይመጣሉ ማለት ነው። እና ይሄ የተሰጠሽን ነገር ለመጠቀም ስለሚፈልጉ ይጠይቁሻል፣ እንዳትታለይ ልጄ ብላ አስጠንቅቃኛለች። ገና አልመጡም፣ ግን እንደሚመጡ ቀደም ተደርጎ ተነግሮኛል ማለት ነው። ይሄንን ነገር እንዳለውጥባት፣ ይሄ የተሰጠኝን ነገር በገንዘብ እንዳልሸጥባት። እውነት ነው አይደል? እኔም ደግሞ ስጋ ያፈር እስክትለብስ ድረስ እንዳልክድሽ እመብርሃን አንቺ ጠብቂኝ፣ በመጎናጸፊያሽ ገልልኝ። ህዝብ እኔን መከተል የለበትም፣ አንቺን ነው መያዝ ያለብን። ያንቺን ልብስ ከያዝን አንወድቅም። ህዝብ ግን የኔን ልብስ ከያዘ ግን ልብሴ ተቀዳጅ ነው፣ ያረጃል። እኔ በወድቅ አብሮ ሊወድቅና ህዝብሽን እንድትደግፊ አደራሽን ያልኳት። እኔ በወድቅ ልጆችሽ እንዳይወድቁ ደግፊ። ስለዚህ ህዝብ እኔን እንዳይከተለኝ ብዙ ጊዜ ደግሜ እናገራለሁ። እኔ የምከተለው ወላዲተ አምላክ ነው። ዛሬ ብዙ ጊዜ ሰው እየተከተልን እነዛ ሰዎች ሲወድቁ አብረን እየተረፈረፍን ያለነው። መምህር እንትና እንደዚህ ሆነ፣ መምህር እንትና ዘማሪት እንደዚህ ሆነች፣ እንደዛ መሆን የለብንም። ከወደቁም በኋላ ደግሞ ልንጸልይ ነው እንጂ ልንሰድባቸው አይገባም። ልንጸልይላቸው ነው የሚገባው። እንደ ክርስትናችን በክርስትናችን የሚጠበቅብን ያ ነው። ስድብ ከኛ አይጠበቅ። ያው እኔ ግን ከታዘዝኩኝ ግን ወርድባቸው ትእዛዝ ሲመጣብኝ፣ ትእዛዝ ካልመጣ እግራቸውን እስማለሁ። ትእዛዝ ከመጣብኝ ግን እናገራለሁ። ግንባራቸው ድረስ ነው የምናገረው። እመብርሃን ሌላ ምን ብላለች? እህተ ማርያም ማንንም ሰው አስገድደሽ ክርስቲያን ሁን ብለሽ እንዳትይ። ኢትዮጵያ ላይ እንትን ብለሽ አስረግጠሽ የምትነግሪልኝ ግን ህግና ስርዓቴ እንዲከበር እንድታሳውቂ፣ ያንን እንድታሳውቂልኝ እንጂ በግድ ይሄንን ሃይማኖት ተከተል ብለሽ ማወጅ አትችይም ብላለች። ለምን ይሁን እንደዚህ ያለችው? በቃ ሁሉም የራሱን አምኖ ነው መቀበል ያለበት። በግድ ይሄን ሃይማኖት አምልክ አይባልም። የቤተ ክርስቲያን ህግና ስርዓት ግን ማንኛውም ሃይማኖት ይሁን በኢትዮጵያ ላይ ያለ ሰው ማክበር የቤተ ክርስቲያኗን ግዴታ ግዴታ። ለምሳሌ ያህል በቀን 7 ጸሎት አለ ብዬ ከዚህ በፊት ተናግሬያለሁ አይደል? የቤተ ክርስቲያን ደውል ከሌሊቱ 9 ሰዓት ይደውላል። ሲደውል ክርስቲያኖች በየቤታቸው ይነሳሉ፣ ጸሎት ያደርጋሉ። ስራ ላይ የሚያሉ ስራ ይዘጋል ብያለሁ። ለስንት ለ2 ደቂቃ ለ3 ደቂቃ አቡነ ዘበሰማያት ይደገማል። መንገድ ላይም ትራፊክ ላይት ይቆማታል። ሁሉም ከመኪናው ይወርዳታል። እምነትም ይኖረም አይኖረም ቀጥ ብሎ የእግዚአብሔር ስም እየተጠራ ነው። ቀጥ ብሎ አምላኩን ማመስገን ግዴታ። በኢትዮጵያ ላይ የሚታወጀው ይሄ ነው። አንዱንም አውጀው ማለት ነው። የ7 ሰዓት ጸሎት አለ። ያቺ የ7 ሰዓት ጸሎት የ2 ደቂቃ መንገድ ላይ የሄደ ትራፊክ መብራት ያቆመዋል። ያቺ ሰዓት አታልፍ። አቡነ ዘበሰማያት ይላል። አባቶች ግን ቀጣይ ጸሎት ካላቸው ቤተክርስቲያናቸው ያደርጋሉ። በዛ መንገድ ላይ ያለ ሰው ግን ጸጥ ብሎ አቡነ ዘበሰማያት እመቤታችን ቅድስት ድንግል ማርያም ተብሎ ከዛ መንገዱ ይከፈታል። ይሄ ግዴታ ነው። በየ3 ሰዓቱ ጸሎት ማለት ነው። አልተለመደም አይደል? እንግዲህ ይታወጃል። ለምን? አምላክ መመስገን ነበረበት። ዛሬ አውሬው ቦታውን ተቆጣጥሮ እሱ ነው የሚመለከው፣ እሱ ነው የሚፈራው።
ፈጣሪ መፈራት አለበት፣ መከበር አለበት። እኔ በዚህ ዓላማ ነው የቆምኩት። እርዳኝ ጌታዬ፣ አክብሬ አስከብሬ ልሙት ብዬዋለሁ። አክብሬ አስከብሬ ልሙት። መቼ ነው አንተ የምትመሰገነው? ይሄን ሁሉ አድርገህ እናት እንኳን 9 ወር ተሸክሜ ልጄ እንደዚህ አድርጌ ያ ልጅ ተወልዶ ይጦረኛል ብላ ታስባለች እናት አይደል? ቤት ይገዛልኛል። ጌታ እኮ ብዙ ያጣ ነው ከኛ። ቤት እንድትገዙለት አይደለም ጠይቃችሁ። ቤተክርስቲያን የምታሰሩት ለራሳችሁ ነው፣ እንድትገለገሉበት ማለት ነው። እሱ የሚፈልገው ምስጋና ብቻ። እህተ ማርያም መሀይም ናት። አምላኬን ግን በጣም ወደዋለሁ። ታሳዝነኛለህ እለዋለሁ። ማመን ያቅታቸዋል። ለምን ትላለች? ይሄ ሁሉ ልጅ ኑሮ እንዴት አንድ ልጅ እንኳን ታጣለህ? ከኔ ጀምሮ ማለት ነው። ዛሬ ተወልደው በሙሉ የሰይጣን ሆነዋል። ዛሬ ልጆቻችን አድገው ዘፋኝ ነው መሆን የሚፈልጉት። ዛሬ ልጆቻችን ታርገው ቢዮንሴን ነው መምሰል የሚፈልጉት። የታሪክ ልጅ የሚባል ነገር የለም። ያንን ታሪክ መምጣት አለበት። ዛሬ እዚህ ጋር የነበረው ቅኔ ህፃናቶች ነገ ለመብርሃን እንዲቀኙ ነው የሚፈልገው። ትምህርት ቤት እንዲከፈትልኝ ይፈልጋለሁ ስላት ከፍትልሻለሁ ብላኛለች። ከስንት ዓመት? ከ3 ዓመት እስከ 7 ዓመት ያሉት ከስር ነው። አውሬውን ከስር አይደለም የሚያጭደው፣ እኔም ከስር። ከዛ ንጉስ ዳዊት ምንድን ነው ያለው? ሳር ቅጠሎ ያመስግንህ አይደለም ያለው? እመቤታችን እንደዚህ ብላ የምስጋና ልጄ እንደዚህ ብለሽ አመስግኝ ብላኛለች ብዬ ነግራቸዋለሁ። ሰማይ ተከፍቶ እግዚአብሔር ቅዱስ ነው ይበልህ ያለች። ፀሐይም ኮከብም ጨረቃ እግዚአብሔር የብርሃን አምላክ ነው ይበልህ። ሳር ቅጠሉ ድንጋይ አለቱ እግዚአብሔር ድንቅ አምላክ ነው ይበልህ። ምድር አፏን ከፍታ እግዚአብሔር የቸር አምላክ ነው ትበልህ። እኛ የሰው ልጆች በምን እናመስግንህ ብለሽ በይው አለች። ልክ ነው። ኢትዮጵያ ላይ እኛ ኢትዮጵያውያን የተወለድነው እግዚአብሔር ልናመሰግን፣ እዚህ ምድር ላይ መጣን ልናመሰግን። እያንዳንድሽ ለጥቅምሽ ነው የወርሹ። ከዚህ በኋላ ግን ከሆነ ሰዓት በኋላ ግን ያ ጥቅም ይቆምና ምስጋና በቃ ኖራችሁ እስከ ዛሬ ድረስ ከአዳም እስካሁን ድረስ ለራሳችሁ ጥቅም ኖራችሁ ምን ለውጥ አመጣችሁ? ምንም ለውጥ አላመጣችሁ። ፈጣሪ ሲመሰገን ግን እያንዳንድሽ ለውጥ ታመጫለሽ። ዛሬ ሰይጣን ምንድነው የደም ስራችንን እንደዚህ በጣቱ ይዞ 10 ጸበል ብንጠመቅ ውስጣችን ለእግዚአብሔር የተመቸ ካልሆነ ሰይጣኑ መቼም አይሆንም። መቼም ጭራሽ አጥንታችሁ ውስጥ ገብቶ የልጅ የዘርዘር ነው የሚፈልገው። እኔ ደግሞ ያምንበት አለበት። ኮንትራትህን ጨርሰሃል ብለህ በለው ፈጣሪ ነው የምለው። መሀይም ነኝ። በመሀይምነቴ ግን ጠይቀዋለሁ። ታውቃላችሁ የነነዌ ጾም ላይ ፈጣሪ ራሱ እንደሚቆምልኝ ለህዝብ በትክክል ተናግሬያለሁ ከዚህ በፊት ማለት ነው። የነነዌ ጾም ላይ ሁል ጊዜ ትእዛዝ የሚሰጠኝ ለኢትዮጵያውያን እንድጸልይ ነው። የንስሐ የምስጋና የልመና ሱባኤ፣ አንዱ ቀን የልመና አንዱ ቀን የምስጋና አንዱ ቀን የንስሐ ሱባኤ። ንስሐ ባልገባው ህዝብ ሁሉ እያልሽ ነው የተባለው። ከዚህ ዓለም በሞት የተለዩት ንስሐ አንተን ሳያውቁ ሳይሰግዱልህ አምላክነትን ሳይቀበሉ እያወቁ ባጠፉ ሁሉ ተብሎ ንስሐ ሁሉ በማላቃቸው ነው የሚባለው። ይሄ ወላዲተ አምላክ ነው። እኔ መጨረሻዬን ያሳምነኝ ገብርኤል ምን ይላል? በእህተ ማርያም ጸጋ ላይ እንቅፋት መሆን ከሆነ ከመንገድ ላይ አንሳኝ ብሎ ይጸልይ ነበር። እኔም መብርሃን ነገ መስመሬን ምጠፋ ከሆነ ቶሎ ትንፋሽን ቀጥ አድርጉና አሰናብቺኝ ያለው እንዲነበረች እንዲሆነች እንዲባል አልፈልግም። አስከብራት ነው ሞት ያምላክነት ሰይጣን እስከዛሬ ድረስ ዓለም እሱ የሚፈልገውን ዘመን እስኪቀይር ድረስ አስቡት አይደል? ዘመን ቀየረ። ከማህፀን ጀምሮ የሱ ልጆች አደረገ። እኔ ደግሞ ከማህፀን ጀምሮ እንደ መጥምቆ ዮሐንስ አይነት ትውልድ ነው የምፈልገው አልኩ። ምን የሚል ልክ ያንቺን ድምጽ ሲሰማ እንደሰገደ ከማህፀን ጀምሮ እየሰገደ የሚወጣ ልጅ ነው የምፈልገው ነው ያልኩት። አምላኩን የሚያውቅ ልጅ ይቻላል? ጠይቁ ይደረጋል ብሎ የለ? እንደዚህ አይነት ትውልድ ነው መምጣት ያለበት። ይደረጋል ብላለች። አይደረግም? ይደረጋል። መብርሃን ብዙ አላት። ሀብታም ናት እናታችን ወላዲተ አምላክ። ለማኝ አይደለችም፣ ትሰጣለች። እንደምትሰጥ ነው ያየኋት። ብዙ ነው ያላት። ዓለምን የሚመግብ ልጅ ነው ያላት አይደል? ተዋህዶ እንደዚህ ናት።
ግን ዛሬ በየቤተክርስቲያናችን የሚደረገው ነገር ልመና እጅግ ያሳዝናል። የሚለምኑትን እያቸውና ማናቸው ትለኛለች። ታቦቱ ቆሙ የሚለምኑብኝ ይሄን ሁሉ እንድታውጅ ብላኛለች። ታቦት በአመት አንዴ ብቻ ነው የሚወጣው። እሺ ነው ያለች። አንዴ ጥምቀት በዓል እዛ በተረፈ መውጣት አይችልም። ምናልባት ያ ቤተክርስቲያን የተመሰረተበት ቀን ነው ከተባለ ታቦቱ እንዳለው እዛው ቦታ ላይ ሆኖ አባቶች መስቀል ይዘው ህዝቡን ይባርካሉ። ጉባኤ ይደረጋል። መንፈሳዊ አለክ እንደዚህ አይነት ቀኔ እንደተቀኘ ይቀኛሉ። ታቦቱ አይወጣም ከማረፊያው እዛው እንዳለ። ዛሬ እንደ ልባችን ሴቶችማ ሊፕስቲክ ተቀጣጣችሁ እንደዚህ ነው መነሳት ሁሉ አለ። ፎቶ አራስ ነው ሰዓት እንደዚህ ነገር አይደል? አሁንማ ታቦቱ ሁሉ ገብተው እየዘረፉ እያወጡ አይደል? ይሄ ሁሉ ለምንድን ነው እኛንን ያስደፈረው? በተለይ እኛ ሴቶች ናችን ነው። ሴቶች አስቸግረናል። ቤተ መቅደሱ ሁሉ የደፈረን አንዱ እኛ ነን። ወንዶችን የምናስት እኛ ነን። ካለባበሳችን ጀምረን ማለት ነው። ይሄ ሁሉ መስተካከል ይችላል። እግዚአብሔር ይመስገን። ለተማሪያም በመንፈሳዊ ህይወት አላፈች አዎ ያስካለ ማርያም አባት አያቴ 64 አመት በአዲስ ዓለም ማርያም አገልጋይ ነበሩ። 64 አመት እሱንም ያወቁት በቅርብ ህይወት ነው ብዬ ነግሬያችኋለሁ። ከዚህ ዓለም በሞት ሲለዩ የረፍት ቦታቸው እዛው አዲስ ዓለም ማርያም ነው። የሱን ጸጋ ነው የሰጠሁሽ ነው ያለች። ህዝብ የሚጠብቀው ንጉስ ነው። እንግዲህ እሷ ደግሞ ምን እንዳመጣች ያውቃል አይደል? ምን እንጠብቀው ይላል ንጉስ። እኔ ግን ንጉስ ብዬ የምጠብቀው ራሱ ፈጣሪ እንደሆነ እንታውቁልኝ ማለት ነው። እኔ የምጠብቀው እሱ ነው። ምክንያቱም ያየሁት ነገሮችን ስለነበሩ ወደፊት የምናገራቸው ስታዘዝ ሲፈቀድ እህተ ማርያም ሪሞት ኮንትሮሉ መብርሃን እጅ ላይ ነው። እህተ ማርያም ሮቦት ናት። እንዲህ ስታረጋት እንዲህ ትላለች፣ እንዲህ ስታረጋት እንዲህ ትላለች። ሂጂ ስታረጋት ታዲያለች። ባትሪውን አውጥታ ቁጭ ካረገቻት ባትሪው አለቀና ቁጭ አለ አይደል? ይሄን የምናገረው በዚህ ባለንበት በቴክኖሎጂ በዛ መልኩ ላስረዳችሁ ብዬ ነው። አንዳንድ ሰው አይገባውም እንዴ መብርሃን እንዴ ብርሃን የተሞላሽ እንዴት እህተ ማርያም ታያታለች ብሎ የሚሉም ስላሉ ማለት ነው። ግን ሪሞት ኮንትሮሉ በወላዲተ አምላክ እጅ ላይ ነው ያለው። እዚህ ጋር የሚንቀሳቀሰው ሁሉ በሱ ኃይል ነው። የምናገረው ሁሉ ለራሴ ከአይምሮ በላይ የሚሆንብኛል። እኔን ተናግሬያለሁ የምልበት አሁን ነው ቪዲዮዬን ማየት የጀመርኩት። የምለቃቸውን ቪዲዮዎች በፊት አላይም ነበር። ቪዲዮዎቼ በጣም ደነግጣለሁ። እኔ አስተላልፍ ያለው ይሄን መልእክት ብዬ መስማት ሁሉ ያንቀጠቅጠኝ ነበር። አሁን ግን ቁጭ ብዬ ማየት ጀምሬያለሁ። ለራሴ ይገርመኛል ያስተላለፍኩት መልእክት። ይሄ የኔ ትእዛዝ ሳይሆን እውነት እግዚአብሔር ምን ያህል ልጆቹን ይወዳል። እውነት መብርሃን ሳሊነን ያለች ጌታዋን አምላካችንን ፈጣሪያችንን ልጄ ወዳጄ ቃል ገብተህልኛል ያ ቃል የገባህልኝ ቀን ደረሰ ብለዋለች ብዬ ብዙ ጊዜ ተናግሬያለሁ። ምንድነው ቃል የገባላት? የማውቀው ነገር የለም። እንደዚህ ስትለው ነው የሰማሁት። ያ ቃል የገባህልኝ ቀን ደረሰ ብላ ያለችው ይሄን የሰማሁት 2007 ላይ ነው። ቤተ ክህነት ከመምጣቴ በፊት ማለት ነው። ያ ቃል የገባህልኝ ቀን ደረሰ ምን ይሆን? ራሴንም ከዚህ በፊት ተናግሬያለሁ። በቅዱስ ሚካኤል ምን ተሰጠኝ ብዬ ነግሬያቸዋለሁ። ሙሉ የኢትዮጵያ ካርታ ከዛ ብዙ ነገር አሳለፍኩና ሄድኩ ወጣሁና እሱ ወደ ግድ ደግሞ ዝርዝር ውስጥ ገባ ማለት ነው። የኢትዮጵያ ባንዲራ ይዤ ስወጣ ህዝብ ሲከተለኝ ምን እንደሆነ ግን ትርጉሙ ግን አልገባኝ። አሁን ግን እየገባኝ ነው ማለት ነው። ኮኮብ ጸጉርሽን ተቆረጭ አለችኝ። ባንዴ ተላጭ አላለችኝ። ተቆረጭው አለችኝና ተቆረጥኩት። ከዛ ስቆረጠው የሆነ አላምር አለኝ። አያምር ማደል አለችኝ። ያው ተላጭው አለችኝ። ከዛ ላጩኝ። ሲላጩኝ እዚህ ጋራ ኮኮብ አለ። እቺ ኮኮብ አለ ብለው ፎቶግራፊ ያነሱታል። ይሄው ይሉኛል። ሳይየለም ያነሱታል። አይታይሽም? ኧረ እኔ አይታይም። ምን የት አለ? የቱ ጋር ነው? ጭንቅላቴ ላይ ነው የሚያነሱልኝ እና የሚሰጡት ግን አይታይም። በመስታወት እንዲያደርጋለ የመጀመሪያ ጊዜ ማለት ነው። ትስቃለች እሷ።
ከዛ በኋላ ተበረከኩና መቤት ምንድነው ጭንቅላቴ ላይ ለሊት 9 ሰዓት ለጸሎት ስነሳ መስቀል በአራት አቅጣጫ መስቀል ስር ይትለኛለሽ ብዬ ነግራቸዋለሁ። መዝሙረ ዳዊት ቁጥር 3 እና ቁጥር 90 አንብቢ ትለኛለሽ ብዬ ነግራችሁ ነበር አይደል? ከዛ እንደጨረስኩኝ በእጇ ላይ ኮከብ ያዘችና እንኪ ያለች ምንድናት ስለ ኮከብ ናታ በሰማይ የምታበራ ኮከብ ያንን ማየት አልቻልሽም ማለት ያው ይቻት ላይ በእጇ ያሳይታኛለች። ይሄ ወላዲተ አምላክ ምን ቀልድ አይደለም። ይሄን ያህል መብርሃን ቅርብ እንደሆነች ማለት ነው። በእጇ ላይ ኮከብ አድርጋ ይቺናለች ምንድናት ስላት በሰማይ የምታበራ ኮከብ ነች ብላ በእጇ ላይ ኮከብ አይቻል እጹብ ውብ የሆነች እናት ማለት ነው። ስለ ሄኖክም አማሃን ስነግረው ገርሞታል። አንዳንዶቻችሁም ነግሬያችኋለሁ። ሄኖክን እንዳየሁት ማለት ነው ኢትዮጵያዊ እንደሆነ በቀደመታ ተናግሬያለሁ። አሁንም እናገራለሁ ማለት ነው። ሄኖክ ኢትዮጵያዊ ነው። ያየሁትም የወጣትነት እድሜ ዘመኑን ያየሁት ረጅም ነው፣ መልከ መልካም ነው እና እመቤታችን ምልክት የሆነኝ ዘንድ እዚህ ጋራ ብዕር ያረጋል። እዚህ ጆሮ ላይ ብዕሩ ከሌለች እጁ ላይ ነች ያለችው፣ እጁ ላይ ከሌለች እዚህ ላይ ናት አለች። ለምንድን ነው የሚመጣለትን መልእክት ቶሎ ይመዘግባል ማለት ነው አይደል? እዚህ ላይ ከሌለች እዚህ ጋር ነው፣ እዚህ ጋር ነው ማለት እየጻፈ ነው ማለት ነው። እዚህ ጋር ነው ካደረገ ማለት መልእክት እየተቀበለ ነው ማለት ነው። እየሰማ ነው። እንግዲህ ነጮቹ የሄኖክን ታሪክ አወጣ ነው ሰረዝ ነው ኢትዮጵያን ብለዋል። እመብርሃን ደግሞ በጭራሽ አለኝ ገና ብላለች። ሁሉን ወስደዋል፣ ሶስት ወንበር ግን አልወሰዱም ብላለች። ተናግረናል ከዚህ በፊት። ይሄንን ባንዲራ 3 ተሰርቶ በስላሴዎች አምሳያ እዛ ወንበር ላይ ተቀምጦ ነበር። ትዝ ይላችሁ ከሆነ ማለት ነው አይደል? ስራው ረቂቅ እኔ ባወራው አያልቅም ታውቃላችሁ። የእመቤታችንን ነገር ተናግሬው አልጨርሰውም። ግን እያንዳንዳችሁን በደም ስራችሁ ባጥንታችሁ የእሷን ፍቅር በደንብ አድርጌ ነው ማዘዋወርላችሁ። የማይቀይሩት ማለት ነው። ላውጣ ብትሉት የማይወጣ ስራዬ ነው፣ የተሰጠኝ ስጦታ ነው። እንዴት እንደምገልጻት ቃላት የለኝም ብዬ ብዙ ጊዜ እናገራለሁ እመቤታችንን እና ምን ያህል ያስደስታት ይሆን ዛሬ ይሄ ነገር ሲፈጸምላት አይደል? እኔንም ሁለት ልጆቻችንን በገብርኤል እኔም አንፋቃ መታ ለካ ለዚህ ትልቅ ክብር ቀን ነው፣ ለኢትዮጵያ ትንሣኤ ነው። ሁላችንም በጸሎት መበርታት እንዳለብን ሰው አየኛል አለብን እግዚአብሔር ያየኛል ብለን ነው መራመድ ያለብን። ቤተክርስቲያናችን ስናይ ስተት ማረም አለብን፣ መተራረም አለብን። የታላቋ ቅድስት ቤተክርስቲያናችንን ሕግና ስርዓት አክብረን እናስከብር ብለሽ በይ ብላ ይሄንን የጻፈችልኝ እሷ እንደሆነች ታውቃላችሁ። የጻፈችልኝ ነው ሰው ሁሉ ሲያየው ደስ ሲል በሰማያዊ አድርገሽ አረንጓዴ ቢጫ ቀይ ዳርና ዳር ወደሽ ከዛ ከበሮ በገናውን አድርገሽ የሷ ነው ይሄ ሁሉ ታውቃላችሁ እንጂ እኔ የትኛው ዕውቀት ኖሮኝ ማለት ደውሏን ደግሞ በመሃል አድርገሽ ምን የቤተክርስቲያን ደውል መሆኑ ለምንድን ነው ተዋህዶ የማይለው ብለው ቅድስት ቤተክርስቲያን ብቻ ለሚለው ለምንድን ነው ብለው ተዋጉ? ካቴድራል የሚሉብኝ ነገር ስለማልወድ ነው ያለችው። ቅድስት ቤተክርስቲያን ታላቅነቷን አይገልጽም ወይ? ካቴድራል የሚለው ስም ታላቅነቱን ለመግለጽ ብለን ነው ብለዋል። አይደለም፣ ቅድስት ቤተክርስቲያን ሁልጊዜም ታላቅ ናት ብለሽ በያቸው። ለዚህ ነው የታላቋ ቅድስት ቤተክርስቲያናችንን ሕግና ስርዓት አክብረን እናስከብር። እኛ ማክበር አለብን፣ ሌላው እንዲያከብር ማለት ነው። ድነት ያለው ቤተክርስቲያናችን ሌላ ቦታ የለም። ብትሯሯጥ እያለች የትም ፈረንሳይ፣ ጀርመን፣ ጣሊያን ምናምን ፓኪስታን ምናምን የለም። እነሱ እኛን አስለቅቀውን እነሱ ጎርፈው ሊገቡ ነው እዚህ። ምክንያቱም የእንትን ገን ምንድነው እዚህ ናት ያለችው ኢትዮጵያ ላይ ያለችው እና እሷን ነው የምናስሰው። ትስቃለች እመቤታችን። ያቺ ዛፍ እዚህ ነች ያለችው የህይወት ዛፍ ብለው ነጮች ያስሳሉ። ኢትዮጵያውያን ደግሞ ይሰደዳሉ። ቤት መግዛት አለብኝ፣ 1-3 መኪና ሊኖረኝ ይገባል አይደል? እነሱ ደግሞ ያቺን አውሬው ነግሯቸው ያሳድዳሉ እዚህ መጥተው።
እኛ ሀብታሞች ነን የተዋህዶ ልጆች ግን ማናችሁም ገና አልነቃችሁ እኔም እናንተም በእመቤታችን መመሪያ እየሰማን እንጓዛለን ማለት ነው ንስሐ ያስፈልገናል ጸሎት ያስፈልገናል በስጋው በደሙ ህይወት ውስጥ መኖር ያስፈልጋል አለዛ ምንም ክርስትና አይደለም የውሸት ጨዋታ ነው ይሄ ቃቃ ጨዋታ ነው ከዚህ በኋላ ክርስትና ምን መምሰል እንዳለበት እያንዳንዳችን በውስጣችን ማስመር እንዴት እንዳለብን ማለት ነው ይገርማል እኮ ለከበቤት ውስጥ አይሉ ለበለበ ባድራራ ህግ አይፈቅድም የትኛው ህግ ያው አሁን ለበለበችው እኔ አይደለሁም እኔ ታዛዥ ነኝ ለተማሪያም እንዳልክ እሺ እንደዚህ ይሉኛል እባክሽን ያደራሽን ልጆችሽ ብቻ እንዳይደበድቡኝ ይላል እንዳይደበድቡኝ ታውቂያለሽ እንዴ መደብደብ አልወድም ይስደቡ ስደቡ እንኳን እንደፈለጉ ይሳደቡ መደብደብ ግን አልፈልግም ያ ደግሞ ነገ ቢመጣብኝ ለጠላት ነው አራጭራሽ ለምን ሰይጣንን የምጠላው ነው ያውቃል አይደል ይሄ ቢደረግባት እኮ ህይወት ልጅሽ አልመታ ብለሻለሽ ባስመታት እኮ ነው ትታሽ ትሄዳለሽ ብሎ እንደሚላት ደግሞ አውቃለሁ አይደል አብርቺ ነው ማለት በረታ አርኪ ነው ማለት እኛ እድለኞች በጣም እድለኞች ማለት ነው ክብር ለፈጣሪ አሜን ብርሃን ወላዲተ አምላክ መብዙሃን መብርሃን የኖህ ቀስተ ዳመና ያሚና አብሰረገላ ቤዛይት ዓለም ክብር ምስጋና ይግባት አሜን አባቶቼ እንግዲህ እሷ ነች የሰበሰበቻችሁ ትልቅ ቀን ነው ለኔ ለተዋህዶ ልጆች በአጠቃላይ ትልቅ ቀን ነው ይችን ቀን አክብራችሁልን ስለመጣችሁ በወላዲተ አምላክ ስም ምስጋና እናቀርባለን አሜን እቺ ዳቦ ደግሞ እንድትቆርሱልን በእግዚአብሔር ስም እንጠይቃለን ማለት ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመናምልኮ እንድናመልከው እንድንገዛለት የፈጠረን ልዑል እግዚአብሔር ስሙ አንደበት ባለው ፍጥረታት ሁሉ የተመሰገነ ይሁን እመቤታችን እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን በአምላክ ሕሊና በስጋ ከመገለጥ በፊት ትታሰብ የነበረች የአዳም መጽናኛ የሄኖክ ጥበብ የኖህ ቀስተ ደመና የመዳን ምልክታችን የድህነት ዋስትናችን እመቤታችን ክብርና ምስጋና ለእርሷ ይሁን አሜን የልዑል እግዚአብሔር ቤተሰቦች እግዚአብሔር አምላክ በዚህ ዘመን ነበረ የማይባል በባህሪው ምስጉን የሆነ ከዘመናት በፊት የነበረ ዘመናትንና ፍጥረታትን ሁሉ አሳልፎ የሚኖር ቅዱሳን መላእክትንና ሰዎችን አመስግነውት በክብር ሕያው ሆነው እንዲኖሩ ፈቃዱ ነው። አባታችን አዳም በአርአያውና በምሳሌው ተፈጥሮ የፈጣሪውን ትእዛዝ እየጠበቀ በተፈጠረ በ40 ቀኑ ወደ ገነት ገብቶ ለ7 ዓመታት ያህል ከግራ ጎኑ በተገኘችው ከሔዋን ጋር በደስታ ከቆየ በኋላ የጥፋት የሐሰት የክፋት ሁሉ አባት የሆነው ከራሱ አእምሮ አመንጭቶ ክፋትን የወለደው ዲያብሎስ ደግሞ በሚያስት መንገድ አዳምና ሔዋንን እግዚአብሔር ካዘጋጀላቸው የክብር ቦታ እንዲወጡ አደረጋቸው። አዳም በንስሐ አምላኩን ጠይቆ ይቅርታን ሲያገኝ ቃል ኪዳን ተሰጠው። ያንን የቃል ኪዳን ዘመን ለልጆቹ ሲነግራቸው ልጆችም ለልጆቻቸው ሲያስተላልፉ 5500 በእግዚአብሔር ዘንድ 5 ቀን ተኩል ተብሎ የሚገለጸው የቃል ኪዳን ዘመን ተፈጽሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ፍቅር ሰሐቦ ለወልድ መንበሩ የሰው ልጆች ፍቅር አምላካችን መድኃኒታችን ኢየሱስ ክርስቶስ የማይዳሰሰው እሳት የማይታየው አምላክ እነሆ የሰው ልጆች ስጋ ለብሶ ከእመቤታችን ከንጽሕት ከቅድስት ድንግል ማርያም ስጋዋን
ነፍሷን ነስቶ በመዋሃድ የሰው ልጆችን ወደ ቀደመ ክብራቸው መልሷል። እግዚአብሔር አምላክ የሰው ልጅ ሕያው መሆኑን ያሳየን በነቢዩ ሄኖክ ነው። ነቢዩ ሄኖክ ከአዳም ጀምሮ ሲቆጠር አዳም ሴትን ወለደ፣ ሴት ሄኖስን ወለደ፣ ሄኖስ ቃይናንን ወለደ፣ ቃይናን መላልኤልን ወለደ፣ መላልኤል ያሬድን ወለደ፣ ያሬድ ደግሞ የፍጻሜ መገለጫ የሆነውን ነቢዩ ሄኖክን ወለደ ማለት ነው። ነቢዩ ሄኖክ ቅድስት ቤተ ክርስቲያናችን እንደምትነግረን እኛም በእምነት ውስጥ ሆነን እንደምንመለከተው እግዚአብሔር አምላክ የጥፋት ዘመንና የጥፋት ውሃ ሲመጣ ይህንን እንዳይመለከት በብሔረ ሕያዋን የሰወረው ታላቁ ጥበበኛና ጸሐፌ ትእዛዝ ነቢዩ ሄኖክ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆች ሞት እንደሌለባቸው የገለጠው በነቢዩ ሄኖክ ነው። የሰው ልጆች የተፈጠሩት ሕያው ሆነው እንዲኖሩ እንደሆነ ያመለከተው በነቢዩ ሄኖክ ነው። ነቢዩ ሄኖክ የሥጋ ሞትን እስካሁን አልቀመሰም። ሕያው ሆኖ ከቅዱሳን መላእክት ጋር እግዚአብሔር ፈጣሪውን እያመሰገነ እያወደሰ ይኖራል ማለት ነው። በመጨረሻው ዘመን ራእየ ዮሐንስ ላይ እንደተገለጠው ሁለቱ ወይራ ተብለው የተገለጹት አባቶቻችን ነቢዩ ሄኖክና ነቢዩ ኤልያስ ለምስክርነት ሐሳዊ መሲህም አንተ አሳች ነህ፣ እውነተኛው ክርስቶስ ስለ ሰው ልጆች የተሰቀለው አዳኙ እርሱ ነው፣ አንተ ግን ሐሰተኛ ነህ ብለው መስክረው ሰማዕትነትን ተቀብለው በመጨረሻው ዘመን የሚያልፉ ሌሎች ብዙ ቅዱሳን አባቶቻችን እናቶቻችንም በብሔረ ሕያዋን በብሔረ ብፁዓን ተሰውረው ይኖራሉ። ነቢዩ ሄኖክ እግዚአብሔር አምላክ ፈቅዶ የዘመናትን የዓመታትን የወቅቶችን የሰማይ ብርሃናትን የፀሐይ የጨረቃና የከዋክብትን ሚስጥር ሁሉ ጽፎ ለትውልድ አስተላልፏል። የሰው ልጆች በራሳቸው መንገድ ማሰብ ሲጀምሩ የፈጣሪን ድንቅ ጥበብ ይረሱና የራሳቸውን ፍልስፍና መከተል ይጀምራሉ። እግዚአብሔር አምላክ የጥበብ ባለቤት ነው። ጥበብ ዓለሙ ሁሉ የእግዚአብሔር ነው። ባነሰ ሕሊናችን አስበን የፈጣሪን ድንቅ ጥበብ ሳንመለከት እነሆ ከጠፋን ብዙ ዘመናት ተቆጥሯል። አባቶቻችን በረከታቸው ይደርብንና መጽሐፈ ሄኖክን ከክርስቶስ ልደት 4700 ዘመናት በፊት የተጻፈ መጽሐፍ ኋላም ከክርስቶስ ልደት በኋላ 2016 ምናልባት 2016 የሚለው እንግዳ ሊሆን ይችላል። ምክንያቱም ጠፍተን ስለቆየን የምን እንግዳ ነገር ነው ልንል እንችል ይሆናል። ነገሩ ግን በነቢዩ ሄኖክ መንገድ ስላልተመራን ነቢዩ ዳንኤል በትንቢቱ እንደገለጸው ሕግና ዘመንን ይለውጥ ዘንድ ያስባል፣ እስከ ዘመናት እኩሌታ በእጁ ተላልፈው ይሰጣሉ ተብሎ በምዕራፍ 7 ቁጥር 25 ላይ እንደገለጸው አስቀድሞ በትንቢት መነጽር እንደተናገረው ሊቀ ነቢያት ሙሴም እንዲሁ የእስራኤል ልጆች ሁሉ የዘመንን ልክ አጥተው የጨረቃን ጎደሎ የሚመለከቱና ዘመናቸውን በዛ እንደሚቆጥሩ እንዲሁ በመጽሐፈ ኩፋሌ ምዕራፍ 7 ቁጥር 34 ላይ አስቀምጦልናል። የጨረቃን አጎዳደል የሚመለከቱ ይሆናሉ፣ የእስራኤል ልጆች ሁሉ ይዘነጋሉ ብለውናል። አባቶቻችን ይህንን ትውፊታዊና መጽሐፍ ቅዱሳዊ የዘመን አቆጣጠር ከጠበቁልን በኋላ ከሶስተኛው ክፍለ ዘመን መጨረሻና ከአራተኛው ክፍለ ዘመን መጀመሪያ በኋላ ግን ጠብቀውት የነበረው ትውፊት በጠላት እጅ ገብቷል። ዓለም ሰማያዊ የሆነው የዘመን አቆጣጠር ትቶ በራሱ ፍልስፍና የሚጓዝ ሆኗል። እግዚአብሔር አምላክ ትርፍ ዕለት የለውም። ተረፈ ዕለት የሚባለው የሂሳብ ስሌት የለው።
እያንዳንዱ ዕለት እኛ ከተጠቀምንበት የእግዚአብሔርን ድንቅ ጥበብ የምንገልጥበት እግዚአብሔርን የምናመሰግንበት እንጂ አንድ ዕለት በዛ ሰዓት ፀሐይ አትርፋ ሌላ ተጨማሪ ዕለታትን ትፈጥራለች የሚል መጽሐፍ ቅዱሳዊ ትምህርት የለም። ነቢዩ ሄኖክ እንዲህ በማለት ይገልጣል። ዓመቱም በጥንቃቄ ቢቆጠር 364 ቀን ይሆናል ይላል በመጽሐፉ ምዕራፍ 21 ቁጥር 49። እንዲሁም መጽሐፈ ሄኖክ ምዕራፍ 28 ቁጥር 11 ላይ ዓመቱም በ364 ቀን ይፈጸማል፣ ነገሩም እውነት ነው፣ የተጻፈውን ቁጥሩ የተጠነቀቀ ነው ይላል። ስለዚህ አንድ ዓመት ማለት 52 ሱባኤ ወይም 364 ቀናት ብቻ ነው። የቁጥሩን ልክ ምዕራፍ 23 ቁጥር 20 ላይ ከጨረቃ ጋር እያወዳደረ 52 ሱባኤ ብቻ መሆኑን ይነግረናል። ስለዚህ ተጨማሪ ዕለታትን ሰዎች በራሳቸው መንገድ ፈጥረዋል ማለት ነው። እኛ ትርፍ ዕለት ሳይሆን ያለን ሰማያዊ የሆነ እግዚአብሔር አምላክ ለሰው ልጆች የገለጸው ድንቅ የሆነ ጥበብ የነቢዩ ሄኖክ የዘመን አቆጣጠር ነው ያለን። ጠቅላይ ቤተ ክህነት በግል ደረጃ አባቶች ጋር ተነጋግረናል። መጽሐፉን አይተውታል። እውነት መሆኑን በልባቸው ተቀብለዋል። ነገር ግን የቅዱስ ሲኖዶስን የአሰራር ሂደት እስካሁን አላሳለፉትም። ለሊቃውንት ጉባኤ አባላት ይመራል ብለው በጣም ረጅም ጊዜ ወስደዋል። 10 ገጽ ያለው ደብዳቤና መጽሐፉን 2 ጊዜ አስገብቻለሁ። በአካልም ብዙ ጊዜ ተመላልሼ ጠይቄያቸዋለሁ። እንደ እግዚአብሔር ፈቃድ መብርሃን ወዳ ሊቃውንተ ቤተ ክርስቲያን መጽሐፍ ቅዱሳዊ የሆነውን የዘመን አቆጣጠር አምነውበት ወደ ትክክለኛው የእግዚአብሔር መንገድ እንደሚመለሱ ተስፋ አደርጋለሁ። ስለዚህ 2016 ወዳልኩት ነገር ስመለስ ከጠፋን 1700 ዘመናት ያህል ይሆናል። በእያንዳንዱ ዓመት 365 ቀናት አለ ስንል ከነቢዩ ሄኖክ አቆጣጠር ላይ አንዳንድ ተጨማሪ ቀን አክለናል ማለት ነው። በየ4 ዓመቱ አንድ ቀን ደግሞ እንዲሁ ከዓመቱ 15 ኬክሮስ ትርፍ አለ ስለሚባል በ4 ዓመት ውስጥ ያ 15 ኬክሮስ 60 ይሆንና 60ው ኬክሮስ ደግሞ አንድ ዕለት ይፈጥራል የሚል የሰዎች ሐሳብ አለ። እንደውም ባህረ ሐሳብ ተብሎ ይገለጻል። ብዙ ጊዜ ስለ መጽሐፈ ሄኖክ ሳይሆን ስለ ባህረ ሐሳብ ነው የሚወራው። ከባህሩ ሐሳብ ሳይሆን ሰማያዊ የሆነውን የነቢዩ ሄኖክን ሐሳብ ብንከተል እግዚአብሔርን ደስ አሰኝተን መጽሐፍ ቅዱሳዊ የሆነውን ነገር እንከተላለን። ስለዚህ በየ4 ዓመቱ አንዳንድ ቀን፣ በየዓመቱ አንዳንድ ቀን ተጨማሪ፣ በየ600 ዓመቱ ደግሞ ጳጉሜን 7 ትሆናለች የሚል አስተምህሮ ስላለ በዚሁ በባህረ ሐሳብ እንዲሁ ሌላ ተጨማሪ ቀን አለን ማለት ነው። ስለዚህ እነኚህ ዕለታቶች ደግሞ ሲደመሩ ተጨማሪ ዓመታትን ያመጣሉ። በስህተት ተይ እዚህ ጋር ነች ስንላት የነበረችው ዕለት አልቆመችም። ስትቆጥር ቆይታ እኛን ቀድማን ሄዳ እነሆ 2016 ዘመን አልፎ በእግዚአብሔር ፈቃድ በእግዚአብሔር ቸርነት በቅዱሳን አባቶቻችንና እናቶቻችን ጸሎት አዲሱን 2017 ዘመንን እንድናይ ረድቶናልና እግዚአብሔርን አመስግኑ። የልዑል እግዚአብሔር ስም የተመሰገነ ይሁን። በገዳማት ያሉ አባቶቻችን እናቶቻችን እውነት በእርግጥ ዛሬ ባይሆንም ወደፊት ብዙ ምዕመናን በተሰበሰቡበት ይህንን እውነት እንደሚመሰክሩ እምነቴ ነው። አባቶቻችን ከገዳም የመጡ አሉ። እነሱም የዚሁ ዕለት ተካፋዮቻችን ሆነዋል። እንኳን ደህና መጣችሁልን።
እግዚአብሔር አምላክ እንኳንም ለዚህ ዕለት አደረሰ። በእውነት ይህንን ዕለት ማየት የሚፈልጉ እጅግ በጣም ብዙ ሰዎች አሉ። እኛ ግን ሳይገባን መብርሃን አቆማናለች። ስለዚህ የዘመን አቆጣጠሩ ምናልባት በዚህ ጊዜ የምንጨርሰው አይሆንም። እጅግ በጣም ሰፊ ነው፣ ነገር ግን ቀላል ነው። ምክንያቱም እግዚአብሔር ከኛ ጋር ስለሆነ በአዲስ ዓመት አዲስ ሕይወት አለ። በጾም የምንቀበለው ዘመን እግዚአብሔርን ደስ የሚያሰኝ የቅድስና ዘመን ነው የሚሆነው። ሰው አዲስ ዓመትን በጭፈራ ከሆነ የሚቀበለው እግዚአብሔር መንገድ ወጥቶ የእግዚአብሔር ያልሆኑትን ነገሮች ሁሉ የሚከውንበት እነሆ ለአውሬው የሚሆነውን መንገድ መጥረግ ነውና እግዚአብሔር አምላክ ከዛ መንገድ ሰውሮን ዘመናችን የሚለወጥበት የዓመቱ የመጀመሪያ ወር መጋቢት መሆኑ ነቢዩ ሄኖክ፣ ሊቀ ነቢያት ሙሴ፣ የእስራኤላውያን ከስደት መምጣት የተለያዩ መጽሐፍ ቅዱሳዊ ምስክርነቶች እንዳለ ሆነው እንደው ዛሬ መጋቢት 1 2017 ዓመተ ምህረት ገብቷል። ኢትዮጵያውያን ሆይ ከአውሬው የዘመን ልክ ወጥተን እውነተኛውን የታላቁን የጥበበኛውን የነቢዩ ሄኖክን የዘመን አቆጣጠር እንድንከተል የቅዱሳን አምላክ ለእግዚአብሔር ይርዳል። ቁጥር ሲሳሳት ደግሞ ሌሎች ተጨማሪ ለውጦች ይመጣሉ። እነዛ ቁጥሮች ያመጡብን ብዙ ለውጦች አሉ። ሊቀ ነቢያት ሙሴ እንደገለጠው ሱባኤውን በዓላቱን ሁሉ ይስታሉ ብሎ ለእስራኤላውያን ትንቢት ተናግሮ ነበረ። የዘመን አቆጣጠሩን ስንለውጥ በዓላትና አጽዋማትን በትክክለኛው ቀን ማክበር አንችልም። ስለዚህ ትክክለኛው በዓላትና አጽዋማት የሚወጡበት የማይወጣ የማይወርድ የማይናወጥ የዘመን አቆጣጠር የነቢዩ ሄኖክ ነው። የነቢዩ ሄኖክ አቆጣጠር በሱባኤ የተለካ ስለሆነ እንደ አብነት የጌታችን የመድኃኒታችን ኢየሱስ ክርስቶስን ትንሣኤ ብንወስድ በዚህ የባህረ ሐሳቡን አቆጣጠር ስንመለከት ባለፈው ዓመት 2010 ላይ የትንሣኤ በዓልን መጋቢት 30 ነበር ያከበርን። በዚህ ዓመት ደግሞ ሚያዝያ 30 ነው የጌታችን ትንሣኤ የሚሆነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና በአንድ ዓመት ውስጥ በዕለተ እሑድ ትንሣኤውን ሲገልጥ አንድ ዕለት ብቻ ነበረ። አሁን ግን ተጨማሪ ዕለታቶችን ከትክክለኛው ትውፊታዊ ቀን ወጥተን በመውጣትና በመውረድ ያንኑ ዕለት መጠበቅ አልቻልንም ማለት ነው። የነቢዩ ሄኖክን አቆጣጠር መሰረት ስናደርግ ግን ትንሣኤን በየዓመቱ ትውፊታዊ በሆነው ዕለት ከዕለት እሑድን ሳይለቅ ከቀኑ ቁጥርም ያንኑ ሳይለቅ ማክበር እንችላለን ማለት ነው። መውጣት መውረድ፣ አበቅቴ መጥቅህ፣ ሌሎችም ነገሮች አያስፈልጉንም። ስለዚህ እግዚአብሔር አምላክ ፈቅዶ እነሆ ወደዚህ ዘመን መልሶናልና በድጋሜ የእግዚአብሔር ስም የተመሰገነ ይሁን። አዲስ ዓመት ሲከበር ደግሞ በቅድስት ቤተ ክርስቲያናችን ውስጥ የሚከወኑ ትውፊቶች አሉ። እነኚህን ትውፊቶች ደግሞ አባቶቻችን አመስጥረው ይነግሩናል። ወደ አባቶቻችን ነው የምወስዳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ እዚህ ላይ የምታዩት ቅድስት የኦርቶዶክስ ቤተክርስቲያናችን ዘመንን ስታከብር እሷ ያው ዘወትርም ጸሎት ታደርጋለች። ለዝናባትም፣ ለውሃዎች፣ እንደዚሁም ለአፍላጋቶች፣ ለተራራዎች፣ ለአራዊቶች ሁሉ ነው ቤተክርስቲያን ጸሎት የምታደርገው እና አጠቃላይ ለታመሙትም ላሉትም ነፍሳቸው ላለፉትም
ቤተክርስቲያን ጸሎት የማታደርገው የላትም። ስለዚህ ለሁሉም ለሰራዊቶች፣ ለነገስታቶች ሁሉ፣ ለህፃናትም ለሽማግሌዎችም ታደርጋለች። እንግዲህ በቤተክርስቲያን ጸሎት ነው ሁሉም ነገር ቁሞ ያለው። በሰራዊቱ ኃይል ወይም በገበሬው ብርታት አይደለም፣ በእግዚአብሔር ቸርነት ነው። እንግዲህ ቅዱሳን አባቶቻችን ወላዲተ አምላክ ጻድቃን ሰማዕታት በሚያቀርቡት ነው እንግዲህ ሁሉም በበረከት እንትን የሚለው። ስለዚህ የሚመጣውን ዘመን ይባርክልን ሲሉ እንግዲህ ከቤተ ክርስቲያን ላይ እንትን ይላሉ። ከቤተ ክርስቲያን ላይ የሚባረከው አሁን የምታዩት የስንዴ ነው። እንግዲህ በስንዴ ሌላዎችንም አዝርቶች ተባርከው ለዝክር ለምስክር ያድርግልን፣ የተባረከ ዘመን አድርግልን ሲሉ ይሄን ያቀርባሉ። ደግሞ እዚህ የምታዩት ደግሞ ዕጣን ዘቢብ አለ። ይሄ እንግዲህ ያው ለቤተ ክርስቲያን የሚቀርብ ነው። ይሄን ደግሞ የምናቀርበውን ጸሎታችን መዓዛችን የተቀደሰ ከፍ ያለ ልዑል የሆነ ወደ አንተ ደርሶ የሚያስምር እንግዲህ የሰዎች ጸሎት ነው ወደ ጌታ ወደ ኪሩቤል ቀርቦ ማይጠንት የሚሆነው። ስለዚህ ያን አድርግልን የተቀደሰ ይሁንልን ብለው በዚያው ላይ እንትን አለ። ይሄ ደግሞ እንደይሁ ያው የዕጣን የምታዩት ከዛፎች ነው እንትን የሚለው። በዚያው ላይ እንግዲህ መዓዛቸው የጣፈጡ መልካም የሆኑ የዕጣን አሁን የዛፎች አይነት 7 አይነት ናቸው። እነሱ ሁሉ የተባረኩ ነው መዓዛዎች። እነሱ ዘወትር ወደ አንተ እንዲቀርቡ ይሄን ፈቀድልን። በዚያው ላይ ያሉትን ደግሞ እጽዋቶች እንዲባረኩ የለመለሙ እንዲሆኑ ስትል ያው ታቀርባለች። አይል ላይ ደግሞ የምታዩት እንትን አለ ጸበል ይታያል። ይሄ ደግሞ ጸበሉ ደግሞ እንግዲህ ያው ከተቀደሰ ውሃ ነው እንትን የሚለው። ይሄ ደግሞ ጸበሉ አጠቃላይ አፍላጋቶችን በዚያ ውስጥ ያሉትን የሚኖሩትን አሳዎችና ሌላዎች ሁሉ ጉማሬዎች የሚኖሩበትን እዚያው እነሱ እንዳይራቡ እንዳይጠሙ ውሃ ከሌለ መኖር ስለማይችሉ በውስጥ ያሉትን ሁሉ እነሱ ያው የተቀደሰ እንዲሆን፣ ሌላውም ደግሞ በጸበል ቃለ እግዚአብሔር ተደግሞበት ስመ እግዚአብሔር ተጠርቶበት አጋንንቶችን አውጥቶ መንፈስ ቅዱስ አድሮበት በሰዎች ላይ ያለው ሁሉ ሕይወት እንዲሰጥ ስትል ቤተክርስቲያን የናቅርባት እንትን ትላለች። ይሄ ደግሞ ጥላ ነው። ጥላ እንግዲህ ወላዲተ አምላክ እሷ ራሷ ናት። አንቺ ጥላ ሁኝም፣ አንቺ ቤዛ ሁኝም፣ ያላንቺ ጥላነት፣ ያላንቺ አማላጅነት፣ ያላንቺ አዛኝነት ዓለም ስላልዳነ አሁንም አንቺ ካልቀረብሽን አንቺ የሌለሽበት ማህበር፣ አንቺ የሌለሽበት ጉባኤ፣ አንቺ የሌለሽበት ግብርና፣ አንቺ የሌለሽበት ንግድ አይባረክም። ስለዚህ አንቺ ጥላ ቤዛ ሁኝን፣ በፊታችን በኋላችን በቀኛችን በግራችን ሁኝ ሲሉ እንግዲህ አባ እንትን የቤተ ክርስቲያን ትውፊቶች ከጥንት ሲወርድ ሲዋረድ የመጣ ነው። እንግዲህ አሁን የምታዩት እንግዳ አይደለም አዲስም አይደለም። ከጥንት የነበረ የጥንታዊቷ የኢትዮጵያ ታሪክና ስርዓት ነው። አሁን ይሄ እንግዲህ የኦርቶዶክስ እምነት አስቀድማ ጥንት የሆነች ነቢያት ትንቢት የተናገሩላት ጌታ ራሱ የመሰከረላት ሐዋርያቶች መጥተው ደግሞ እሱን ተከትለው እንደ ሽንኩርት የተላጡላት እንደ ድንች ደግሞ የተከተፉላት አጠቃላይ ነው እንትን ያሉ። እንግዲህ አሁን ይሄ ቤተክርስቲያን አቅርባ እንትን የምትለው ዘወትር እሷ በጸሎት ነው ያለች። እንግዲህ ቅድስት ድንግል ማርያም አሁንም ከኛ ሳትለይ ይሄን ደግሞ ጥንታዊ የሆነው እንግዲህ ወደ ጥንት ተመለስን እንጂ አዲስ አልተፈጠረም። እዚህ ላይ የምታዩት አዲስ አይደለም። ምክንያቱም የሄኖክ የአዳም የኖህ እንግዲህ ሀገራቸው ኢትዮጵያ እንደሆነ ይታወቃል። ግን የኛ መጽሐፍ ያለው ወደ ውጭ እየተሻገረ እየተዘረፈ እውነቱን እንድንስት ነው የሆነው። እንግዲህ በእውነት ሳይሆን ዘመናቶች ሁሉ ብዙዎች ምስጢሮች ተደብቀውብናል። እንግዲህ እግዚአብሔር በልዩ ፈቃዱ ኢትዮጵያን የሚመራ የሚገዛ አምላካችን መድኃኒታችን በእሱ አማላጅነት ቅድስት ሀገር ኢትዮጵያ ሀገር እግዚአብሔር ናት። እንደገና ደግሞ የወላዲተ አምላክ አስራት ሀገር ናት። እንደገና የነ ቅዱስ ጊዮርጊስ የነ አቡነ ገብረ መንፈስ ቅዱስ ለነሱም አስራት ተሰጥታለች። እንግዲህ ሁላችንም ይሄን የጾም የጸሎት የስግደት የምህላ ዘመን ያድርግልን። የታመሙትን እንዲፈውስልን፣ ያሉትን በጤና እንዲጠብቅልን፣ የተሰደዱትን ደግሞ መልሶ ወደ ሀገራቸው ተመልሰው በቅድስት ሀገራቸው ላይ በዚች ዘመን መልካም ነገር ተናግረን ኢትዮጵያ ቅድስት ሀገር፣ ኢትዮጵያ ኃያል ሀገር፣ ኢትዮጵያ ከፍ ያለች ሀገር እግዚአብሔር እንግዲህ ከእግዚአብሔር ሀገር መባል የበለጠ የለም።
የወርቅ አይደለም፣ የዕንቁ አይደለም፣ የፎቅ ሀገር ወይም የሌላ እንትኖች የገንዘብ አይደለም። ሀገረ እግዚአብሔር ከእግዚአብሔር የሚበልጥ ስለሌለ ሰማይንም ምድርም የፈጠረ እሱ ስለሆነ ሀገር እግዚአብሔር ሆኗል። እኛ እንግዲህ ተረርተን በቅድስት ሀገራችን ላይ እንድንኖር ለሁላችንም ይፍቀድልን። እንግዲህ ለሁላችንም ልቦናን ይስጠነ፣ መዘከሪያውን ህሊና እንዲሰጠነ። እንግዲህ ስለ አዳመጣችሁኝ አመሰግናለሁ። አሁን አባቶች አሉ ቡራኬ ያደርጋሉ። ويكن بكارك كما بسماء كما هو سيسارين زرلتكم عبن يوم يرقلن عبسان وليلعين كما ننهي يرقل سابس لنا اليومان سيوصف منسوط على عدنن وعهن من كل أخوي اسم الآك بيت منجيز عاي سوسوات العالم آمين. سلامة قدس جبريل ملاك وستر مريم سلام لك ድንግል በሕሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብሩክ አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወተቀበል ለነ ምሕረት አበኩር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ሊቃናቱ ድምሳሴ አበሳ በዛይበረ መንፈስ ቅዱስ በሥጋሁ ወደሙ ይስረይ ለክሙ ኃጢአተክሙ ዘገበክሙ ንሱክሙ ለአቡየ ካህናት ወላዊ ዲያቆናት አግብርቱ አማተ እግዚአብሔር በዛሃለፈ ስርየት ወለዘ ይመጽእ ቅበት በበስምክሙ ኩኑ ፍቱሐነ ወንጹሐነ ይረስየነ ወይረስየክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ወሰላም ከማሁ በእንተ እግዝእትነ ማርያም እያወቅን በድፍረት ሳናውቅ በስተት የሰራውን ኃጢአት እግዚአብሔር ይፍታ። የማይሰራ ኃጢአት እግዚአብሔር ይፍታ። እቺ ሙጫ የምናገራት ያው ለዛዜ ተናዟል። እኔ እንኳ አቅሜ አይደለም። እስመ አልቦ ነገር ዘይሳነው ለእግዚአብሔር ለእግዚአብሔር የሚሳነው የለምና እኛንም ከራያ ቆቦ አባቶቻችንም ከላስታ ከእናንተ በረከት የደበለቀና አምላክ ይክበር ይመስገን። በጣም ነው የምናመሰግነው። መድኃኔዓለምን እናመሰግናለን። እናንተም ይህን ሁሉ ትናንትና እስካሁን ድረስ ይህን የምትጸልዩትን ጸሎትን የምትዘምሩት ዝማሬን ያው እንደተባለው ቅድም ተማሪያም እንደተለከችው ቅዱሳን ዙሪያውን ከበው እየተደሰቱ ነው ያሉት። በጣም ነው የሚደሰቱት። እኛ ቆፋሮች ነን። አሁን እኔ ብዙ ነገር ቢቆይ ከእግሬ ጀምሮ እስከ ራሴ ተደስቻለሁ። ግን ቆፋሮች ነን። እፍረትም አለ። ተደብቀን እንደናንተ እንደዚህ ሰው ጋር አለን። አዎ ልቤ ግን ተደስቷል። ተፈሳይ ኩስመ እግዚአብሔር ማህሙር ቆም ሀገሬ ውስጥ ኢየሩሳሌም ተደስቷል። ልቤ በጣም ነው የተደሰተው። ግን አቅሙና መናገሩ አቅሙ ስለሌለ ነው። በጣም ነው እኔ ተደስቻለሁ። ሰው ሲደሰት ሰው ተደሰተ፣ እግዚአብሔር ተደሰተ ነው። አዎ በጣም እኛ እንደሆነ የተደሰትነ እመቤታችን ቅድስት ድንግል ማርያም እንደስማ ተደስታ ይሆን እና የተጀመረውን ጅማሬ ተጻቤቱን የሚያሳየን ነው። እኛም ባለንበት ሆነን መቼም ጨዋውን በቁጣሮ ካህኑም በዳዊት እናንተን እያመሰገን ማህበረ ቅዱሳንና ማህበረ ቅድስት ድንግል ማርያምን ማህበር አንለይም። ቃል ገብቻለሁ ከፊትም አሁንም አንለይም። በጸሎት ነው ያለነው።
አሁንም የመጽሐፈ ሄኖክ የወጣውን መጽሐፍ ወስደን እኛም ባላቅማችን በሀገራችን እንታገላለን። ነገሩ እግዚአብሔር እንግዲህ ምስጢሩን እግዚአብሔር የከሰተ አምላክ አዎ ከእግዚአብሔር እኮ የሚያመልጥ የለም፣ ከእግዚአብሔር እኮ የሚሳነው የለም። አዎ በጣም ጥሩ ነው፣ ደስ ይላል። እና ማህበሩንም ማህበረ በኩር ያድርግልን። የተጀመረው ጅማሬ እስከ ተፍጻሜቱ የሚያቆይልን ይሁን። በጣም እኛም ደስ እንዳለን ደስ ይበላችሁ። እንግዲህ ብዙ ነገር ጀምራችኋል። አሁን እናንተ እኔ በጣም ደስ የሚለኝ የተራቆቱ ቤተክርስቲያኑን እየዳሰሳችሁ ነው። የተራቆተውን ሁሉ እንዲህ ከሃይማኖት የመነመነውን ሃይማኖት እያቃናችሁ ነው። የእናንተ ማህበረ ቅዱሳን እውነተ ማህበረ ቅዱሳን እኮ የእናንተን የመሰለ የለም። ደስ ይላል በጣም። አሁን የኛ ቤተክርስቲያን 384 ዓመቷ ናት። ማጎ ማርያም ተብላ ዝም ብላ በጭቃ ተለስና የምትኖረው ማንን አወረደላት? እህተ ማርያምን ማህበረ ቅዱስ መድኃኔዓለምና ማህበረ ቅድስት ድንግል ማርያምን ማህበር አወረደላት። ተደስተናል። አሁን የኛ ሀገር ምንድነው የሚለው? እህተ ማርያምን የምትባል እንደው ነው በዓይናችን አይተን እውነት እንደሰት ይሆን እየተባለ ናፍቆት ነው ያለው። እንግዲህ እግዚአብሔር ምን ሆኗል? እያዩኝ የማያምኑ ሳያዩኝ የሚያምኑ ብሏል። እኛ እህተ ማርያም የእናንተ ማህበር እንደዚህ የደከሙ የተራቆቱ በጭቃ ሸረሪት አውታ ሰርቶባቸው ቁጡ ቤተክርስቲያን እያሳደሳችሁ ተደስቷል። እኛ ይህን ማህበር ለማየት ሁሉም ደስተኛ ነው እና በጣም እናመሰግናለን። መቼም አቅሙ በመለለት ነው። ተደስቻለሁ። ደስ ይበላችሁ። ይህም የተጀመረው ጅማሬ ተፍጻሜቱን አይተን ደስ የሚለን ይሁን። አመሰግናለሁ። ወስብሐት ለእግዚአብሔር። በጸሎት ጀምረናል። እንደምን ዋላችሁ? እንደምን ሰነበታችሁ? እግዚአብሔር አምላክ ቸርነት የመንፈስ ቅዱስ አንድነት ከሁላችን ጋር ይኖር። እንግዲህ በእውነት አንዱ ቃሉን አንድ አስተያየት ከመስጠቴ በፊት ሐዋርያው ያዕቆብ ከተናገረው ምዕራፍ 2 ላይ አንስቼ የምናገረው አለ። በፈተና የሚጸና እርሱ የተባረከ ነው፣ ከተፈተነ በኋላ የድል አክሊል ይቀዳጃል ከሚለው ነው። እንግዲህ ይሄ የድልን አክሊል የተቀዳጁ አባቶቻችን በተስፋ አስቀድሞ ከነቢያቱ ጀምሮ ተፈስሑ ጻድቃን በየአንብር ወለራታአን ይደልዎሙ ክብር ግኔው ለእግዚአብሔር በመሰንቆ እዚያ እያለ ነቢየ እግዚአብሔር ዳዊት ለጻድቃን አሁን ባለንበት ዘመን እስከሚመጣው እስከ ክርስቶስ ልደት ያለውን ዘመን ይህን የተስፋ ቃል እየተናገረ በጨለማው ዘመን ሆኖ የሚናገረው ነገር ያስደስታል። አሁን ሰነፎች በዚህ አይነት ደረጃ ዛሬ ሰነፎች ያስቸግራሉ። ግን ሰነፍ ከዚህ ሁሉ የተለየ ነው። ጻድቃን ያገኙትን ሕይወት በምድር ላይ ጻድቃን ሰማዕታት ያገኙትን ክብር አላወቁትም። ይሄ ነው ጨለማ የሆነባቸው። እንግዲህ ማን ሄዶ ከዚያ ላይ ከሰማይ ላይ ሄዶ ያየዋል? የሰነፍ ተግባር የተኮነነውን ነፍስ ሁሉ ያያል፣ ከዚያ ላይ ይላል። እንግዲህ ይሄ ይብላ በልቡ አለው እግዚአብሔር። ሰነፍ በድንጋይ ላይ ቁጭ ብሎ እግዚአብሔር የለም ሲል ይውላል። ከስንፍና ያወጣል። ወንድሞቻችን እናንተ ያገኛችሁትን ሕይወት እንዲያገኙ ያድርግ። በእውነት እኔ ለራሱ ይገርመኛል። ጻድቃን ሰማዕታት ሕይወትን ያገኙት የት ነው? እነ ቅዱስ ላሊበላ መንግስተ ሰማያትን ያደረጉ መንግስተ ሰማያት የት ላይ ነው? እና አቡነ ገብረ መንፈስ ቅዱስ 60 አንስት 60 ነው። እንግዲህ በነፋስ አውታር ደብረ አጠገባችን እኮ ነው። ባላ ተራራ አጠገባችን ደብረ ሊባኖስ ክንፍ ያወጡባት ቦታ እዚህ ነው። እንግዲህ የጻድቃንን ሕይወት የሰማዕታትን ሕይወት እንግዲህ በምድር ላይ የተደረገውን ዘርዝረን አንጨርሰው። እግዚአብሔር አሁንም በዚህ ጉባኤ የሚያሳየን አንዱ ምስጢር ይሄ ነው እና ዛሬ የራሱ ታምራት አለው እግዚአብሔር። እኔ ይገርመኛል እንዴት አድርጎ እንዳሰባሰበ የሚገርመኝ ነገር ባህታዊ ገብረ መስቀል አሁን እሱ ልጅ ይሄ ወጣት የምታዩት እንግዲህ ቅድምም ያያችሁት ያ ባህታዊ አዳነ እግዚአብሔር ምስጢሩ ሲሰጥ እነተ ማርያምን ከእነዚህ ሁሉ አምጥቶ የእግዚአብሔር ምስጢሩ ብዙ ነው ወገኖች፣ ልንገራቸው። ባህታዊ አዳነ ብዙ ተአምራት ያለው እንግዲህ አብረን ያደግነው ይህም ልጃችን ነው። አብረን ነው እንግዲህ በአንድ አካባቢ ነው። ቦታው ርቀት የለውም። እንግዲህ ላሊበላ ስትሄዱ ጋሸና ከተማ የምትባለው
ከጎንደር መጥቶ ከዚህም ሄዶ መርፈባት ባታዊ ገብረ መስቀል ዳግማዊ ላሊበላ ተብሎ የፈለፈለው ብታዩ የሚያለቅሱ ሴቶች አሉ። እዚያ ላሊበላ ይደገማል ብሎ መንፈስ ቅዱስ በዚህ ልጅ አድሮ እኛም እንደው የእሱን ስራ እያደነቅን በአባትነት እኔ እየተከተልኩ ከእሱ ጋር ስንት መናፍቃን መከራ 10 ጊዜ ወልዲያ ተመላልሻለሁ። ትራንስፖርት ይህን ልጅ ተከትዬ የሚገርማቸው አዲስ አበባ መተናል። ዳኝነት አልኩ በተማሪያም እንደደረሰባት ችግር ዳኝነት ሲጠፋ በጣም ያስደነግጣል። እና ነባታ ያዳነ ሁሉ ይሄ ባታ ያዳነ ምንም ሀል የማያውቁ ገበሬ ቋንቋ ሰጥቶ አብረን ያደግን አንድ ቦታ እንግዲህ ጸጋ እግዚአብሔር ጸጋ ዘአብ ሂሩት ዘወልድ ሱታፌ ዘመንፈስ ቅዱስ ሁሉ ለሐዋርያት ይህን ጸጋ መታደል እናንተም እንኳ አሁን በዚህ ታድላችኋል። ከዚህ ጉባኤ መካከል ተሸክፋችሁ እኛንም ከዚህ አንብቶ የእግዚአብሔር ቸርነት የማያልቅ ቸርነት እኮ ነው። በእውነት እናንተ ቅድም ከተነገረ ሁሉ ገብረ መስቀል ከተናገሩ ይህንን በጸጋ የሚመጣውን የቅዱሳን ክብር ቤተማርያም ተናግረዋለች። እኔ ከተማርያም በምትናገረው ባለሁበት በሄድኩበት ትናንትና እኔ የምኖረው በዚህ በጎንደር አካባቢ ነው። ያው በገዳማትም እየዞርኩኝ መቼም አብረን እነሱ ጋር እንደሆነ ያወጣት አሉ። እሳቸው በሸዋ ውስጥ በዚህ እየተዘዋወሩ በጎንደርም እየተዘዋወሩ አባታት በማርያም የምታውቋቸው እንግዲህ እኛ እንለያየን፣ በእምነት እንገናኛለን፣ የትም ቦታ እንገናኛለን። ዛሬም እዚህ ጨምረውናል እዚያ አሁንም ይሄንን ትግል እንግዲህ እግዚአብሔር ወደፊት የሚያመጣውን አናውቅም። ይህን ጸጋ መካፈል አለባቸው እየሄዳቸው ታታ ያዳነ ከሞተ በኋላ 12 ሰዓት አርፎ 11 ሰዓት ቅዱስ ጊዮርጊስ እጅ ስጋ ወደሙ አምደ ብርሃን እያላቸው ጥሩ የሚያስደንቅ ነገር ነው። ይኸው ታሪክ ነው። ወስዶ ኢየሩሳሌም ሰማያዊትን ገሃነመ እሳትን ሁሉ የሚያሳየው የሚያስገርም ነው። ሀና ያውቁ ገበሬ ነው። እንደው ዝም ብሎ ባንድ የሚደፍር ግን እንደዚህ አድርጎ ቋንቋ የሚናገረዋል። አሁን ታሞብና ነው እንጂ ብዙ ነገር እሱ አይጠገብም። እሱም አይጠግም። ቁራነ መንፈስ ያደርገዋል። እና ከዚህ ሁሉ ጸጋ እንግዲህ እያንዳንዳችን ይህንን ክብር በእውነት የሚደረገውን ከዚህ ቀደም መጣሁኝ እኔም እሱ 10 ጊዜ ሲደውልልኝ ነበረ። ነባታ ያዳነ ሁሉ ይነግሮ ነበር። እንደው እንሄዳለን ሲሉ እግዚአብሔር ፈቅዶ ዛሬ አገናኝቶና አሁንም የተለያዩ ፈተና ይደርሳል። በተማሪያም ቢሆን ይገርማቸዋል። ትናንትና ከጎጃም ከጎንደር ስመጣ በመንገድ እንደዚህ በሬዎች ቁጭ ብለን ስናወራ ፈተና እኮ እንዳለ ውዳሴ ከንቱ የሚፈልጉ ሰዎች አሉ። የቤተ ክርስቲያን ሕግ ላይ የተጻፈ ሕግን ማክበር ሞን ማይቶት ለገሬ ሕገከ ብርሃን ለትሞት ነው። ሞን ሕግ ለእግሬ መብራት ለመንገዴ ብርሃን ነው። ሕግ ጋር ካልሄድን ተሰናክለን ወዩ ስለመሰናክል ወዩ ስለመሰናክል መሰናክል እንደሚያልቅ እዚያ ሰው ነው። በአንገቱ የወፍቱ ድንጋይ ታስሮ ወደ ጥልቅ ባህር ሊገባ ይቀላል። ፈተናው ብዙ ነው ወገኖች። በተማሪያም በምትናገረው ቃላት በመንገድ ላይ በዚያ በስመጣ አንዱ ጋር የተሳሳተ አስተማሩ። በተማሪያም እኮ እንደዚህ ነው። እንዲህ ጋር የግለሰብ እንደዚህ ትናገራለህ። ተግሳጽ ይላል ቤተክርስቲያን ተግሳጽ ይላል። አሊለክሙ ለተሰጠ አሊለክሙ ይላችሁ አይደል? ዘለፋ ካህናት ይባላል። ለአመፀኛው ሰው ዘለፋ ካህናት አለ። ይህን በምትናገር ከቃል እንድደካማ ጎን ወደ ትምህርት ካለመግባት ነው ካለማጥናት እና ትምህርቱን አውቀን እንግዲህ የሚሰናከሉት ሁሉ እንግዲህ እናንተ በቅርብ ያያችሁት ሁሉ እኛም በርቀት እየመጣ በዚያ በምትልከው መልእክት ተደስተን ነው። በዛ መልእክት ላይ ተደስተን ነው እኛ መንፈሳችን ምን ነው እግዚአብሔር አድርሶናል። አሁንም ወደፊት የሚመጣውን ትግል እንዲሁ እያልን እያስተማርን የእግዚአብሔርን ጸጋ ዘአብ ሂሩት ዘወልድ ያለው የሐዋርያት የተሰጠው ጸጋ የተሰጠችው ክብር አለ። ለሁሉም የተሰጠ ጸጋ አለ። ያንን ጸጋ ይደለለን። ቅዱስ ያሬድ እኮ የኢትዮጵያ መመኪያ ድጓው ጣና ቂርቆስ ነው። ጸጋ ዘአብ ሂሩት ዘወልድ ሱታፌ ዘመንፈስ ቅዱስ እያለ በድጓ
እያመሰከረ ሲናገር የነበረው በዜማው ሲደርስ ጸጋ ዛብ ሱታፌ ዘመንፈስ ቅዱስ ተውቦሙ ለሐዋርያት ይህንን እድል ለእኛ የሚስጠን እንግዲህ ሁሉም ተብሏል። ያው ብቻ ነው የምለው። በእውነት የሚያስገርም ነው። ለትውልድ ትልቅ ምሳሌ አድርጎ ለቀጣይ ትውልድ ነው እንዳስነሳችሁ የምረዳው። እህታችንንም ሲያስነሳ ለዚህ መሪ አድርጎ እነዚህ ወጣቶች ደግሞ ትንንሾች ወጣቶች ለቀጣይ ዘመን ምክንያቱም ቅድም ወንድማችን እዚህ ሲናገር ነገሮች ከጅማሬው ጀምሮ እየተሳቱ መጥተው ነው አሁን ላይ እንደገና ለመታረም የበቃው። አንድ ነገር ደግሞ ከመጀመሪያው ከስሩ ገና ታማረ ቀጣይ ሁሉ ጥሩ እየሆነ የሚሄድ ነው። በእውነት በጣም አስደናቂ ነገር ነው። የቤተ ክርስቲያን አንዳንድ ጉድለቶችን መደረግ የሚገባቸውን ለማስተካከል ይህ ትውልድ ምሳሌ ሆኖ አብነት ሆኖ ለትውልድ ሁሉ እንደዚህ አይነት ምሳሌ መሆኑ በጣም የሚያስደንቅ ነው። ምክንያቱም ይሄ ትልቅ ነገር ነው። የክርስትና ባህሪ እንዲህ ነው። ክርስትና ምንድን ነው? መሆን ነው፣ መኖር ነው። ክርስትና እኮ ብዙ ክርስትና እየተባለ ይጠራል። ግን ምንድነው ዛሬ የጠፋው? መኖር ነው። አሁን በመኖር ማሳየት ማለት ነው። ክርስትና የህይወት ጉዳይ ነው፣ የዘላለም ጉዳይ ነው። በመኖር መግለጽ ማለት ነው እና በጣም ደስ ያሰኛል። እግዚአብሔር ይባርካችሁ። ለቀጣይ ትውልድ ሁሉ መሰረት አድርጎ እግዚአብሔር ደግሞ እናንተን እስከ መጨረሻው እያስፈጸመ ለትውልድ የምታሸጋግሩ ያድርጋችሁ።
አሜን። ሳይገባን በቸርነቱ የሰውነታችን ክፋት ሳይመለከት እስከዚህ ሰዓት ያደረሰን አምላክ ልዑል እግዚአብሔር ምስጋና ለእርሱ ይሁን። አሜን። እናታችን እመቤታችን ቅድስት ድንግል ማርያም ኃጢአታችን በደላችን በምልጃዋ አርቃ በቅድስናው አደባባይ እንሰበሰብ ስለረዳችን ክብርና ምስጋና ለእርሷ ይሁን። ዛሬ ዕለቱ አዲስ ዓመት የምንጀምርበት አዲስ ወር የምንጀምርበት እግዚአብሔር ወዶና ፈቅዶ የትንሣኤውን ዘመን የሚገልጥበት ልዩ ዕለታችን ነውና ለዚህ ቀን ያደረሰን ልዑል እግዚአብሔር ስሙ የተመሰገነ ይሁን። አሜን። ዛሬ እንቅልፍ የለም። በስብሐተ እግዚአብሔር በምስጋና አምላካችንን እያመሰገንን የቀደመውን የእንቅልፍ ዘመናችንን ደግሞ እያስታወስን እነሆ በዓሉን በእግዚአብሔር ቸርነት ደስ ብሎን እናከብራለን ማለት ነው። ሕፃናት በዓሉን አስመልክተው ያዘጋጁት ግጥም አለ፣ ተውኔትም ተዘጋጅቷል። ስለዚህ ወደ ሕፃን አፎሚያና መቅደላዊት የሚያቀርቡልን መነባንን እንከታተላለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእመቤታችንና የመድኃኒዓለም አበርክቶች በእግዚአብሔር ፍጹም ሰላምታ እንደምን ቆያችሁ? እግዚአብሔር ይመስገን። አሜን። የእግዚአብሔር ስም ለዘላለም የተመሰገነ ይሁን። አሜን። ስሜ መቅደላዊት ደርቤ ይባላል። የመድኃኒዓለምና የእመቤታችን የታዳጊ ማህበርተኛ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ አፎሚያ ሰለሞን ይባላል። የመጣሁት የመድኃኒዓለምና የእመቤታችን የቅድስት ድንግል ማርያም ታዳጊ ማህበር ዘኢትዮጵያ ነው። አሁን የምናቀርብላችሁ ግጥም ሲሆን የግጥማችንን ርዕስ ትንሣኤው ዛሬ ነው። ትንሣኤው ዛሬ ነው። ትንሣኤው ዛሬ ነው። የኢትዮጵያውያኑ በዓሉ ዛሬ ነው። የኦርቶዶክሳውያኑ ደስ የሚሰኙበት ክርስቲያን በሙሉ ዛሬ አዲስ ዓመት ነው። ሰዎች እልል በሉ። መጋቢት 1 ነው። ሰዎች አመስገኑ። ሕጉን ፈጽማችሁ ደግሞ ወደዚህ ነው። ወደ እመቤታችንና የጌታ ማህበር ሰዎች ተዘጋጁ። ደግሞ ቶሎ ኑ በዓሉን ለማክበር ሰዓቱም ሳይረፍድ ቁጣውም ሳይመጣ እኛም በፈጣሪ በኋላ ሳንቆጣ ቶሎ ሕጉን እናክብር ድንግልን ሳናጣ። መንፈሳዊ ጥያቄ አለኝ እና የጥያቄው የመጀመሪያ የሚሆነው የቅዱስ ላሊበላ ባለቤት ቅድስት መስቀል ክብራ በዋሻ ተደብቃ ስትኖር ማን መልአክ ነበር ይጠብቃት የነበረ? ሊቀ መላእክት ቅዱስ ገብርኤል። ቃልዎት ያሰማልኝ። በትክክል መልሰውታል። አቡነ አረጋዊ ከመባላቸው በፊት የቀድሞ ስማቸው ማን ይባላል? አባታችን አቡነ አረጋዊ ከመባላቸው በፊት እናትና አባታቸው ያወጡላቸው ስም ገብረ ሕይወት ነበር። አቡነ ዘሚካኤል። ቃልዎት ያሰማልኝ። በትክክል ተመልሷል። የቅድስት አርሴማ አባት ማን ይባላል? ቃልዎት ያሰማልኝ። በትክክል መልሶታል። የቀጣዩ መንፈሳዊ ጥያቄ በሌላ ቀን እናቀርብላችኋለን። ስላዳመጣችሁ እግዚአብሔር ስለ በገና ትንሽ ማለት እፈልጋለሁ። በገና እጅግ በጣም የተከበረ ነገር ነው። እዚህ ውስጥ በጣም ብዙዎቻችሁ ልታውቁት ትችላላችሁ፣ የማታውቁትም ልትኖሩ ትችላላችሁ። የምታውቁት በምታውቁበት መንገድ እጅግ ለበገና ክብር እንዲኖረን እንድናከብረው ስለምፈልግ ነው። እያንዳንዱ ሚስጥር አለው፣ እያንዳንዱ ስም አለው። ያለ ምክንያት ምንም አልተደረገም። የማታውቁት ደግሞ ከዚህ በኋላ እጅግ እንድታከብሩት እንድታደንቁት ስለምፈልግ ነው።
እና እግዚአብሔር በረዳኝ መንገድ ትንሽ ማቃትን ነገር ስለ በገና እነግራችኋለሁ ማለት ነው። ከላይ ስንጀምር ይሄና ይሄ እንደ ጌጥ ነው፣ መስቀልም ነው። አንዳንድ በገናዎች ላይ መስቀሉን አይሰሩትም። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በእንጨት መስቀል ላይ መሰቀሉን ነው። በገና የሚሰራው ከእንስሳት ተዋጽኦና ከእንጨት ነው። ዳርና ዳር ያሉት የቀኝ ስማቸው የቀኝ ምሰሶ የግራ ምሰሶ ይባላል። ምሳሌነታቸው ደግሞ የቅዱስ ሚካኤልና የቅዱስ ገብርኤል ምሳሌነታቸው ወይም ደግሞ የአዲስ ኪዳንና የብሉይ ኪዳን ምሳሌነት ነው ማለት ነው። ከላይ የምታዩት መቃን ይባላል እና ቀንበር ቅርታ የላይኛው ቀንበር ይባላል። የታችኛው ይችኛዋ መወጠሪያ ትባላለች ስሟ። በመሃል ያሉት አውታር ይባላል። 10 ናቸው። የሚሰሩት ከበግ አንጀት ወይ ከበሬ አንጀት ነው። ከላይ ያለው ይሄኛው የአምላካችን ምሳሌነቱ የአምላካችን ጌታችን ከላይ ሆኖ እንደሚያስተዳድረን፣ ከታች የተወጠረው ደግሞ መወጠሪያው የሰው ልጅ ምሳሌ ነው። በመሃል ያሉት 10ቱ አውታሮች ደግሞ የ10ቱ ትእዛዛት ናቸው። በመሃል ያለችው እቺ የድምጽ ሳጥን ወይም ገበቴ ትባላለች። የምትሰራው ከቆዳ ከበሬ ወይም ከበግ ቆዳ ማለት ነው። በመሃል ያለችው እቺ ከፍ ነገር ያለችው ስሟ በኩማ ትባላለች። ምሳሌነቷ ደግሞ ለኖህ የሰጠው ደብረ ሲና ተራራ ነው። ምሳሌነቷ የደብረ ሲና ተራራ ነው። የሳጥን ወይም የድምጽ ገበቴ የሚባለው ምሳሌነቱ የእመቤታችን የቅድስት ድንግል ማርያም ምሳሌነት ነው። በሚደረደር ሰዓት በገና አይታችሁት ከሆነ ምንም አይነት ክፍተት የለውም፣ ምንም አይነት ባዶ ነገር የለውም። ግን እጅግ ድንቅና መንፈሳዊና ሚስጥራዊ ነው። ማንም የማይፈታው መድኃኔዓለም ብቻ የሚፈታው። ለዚህም ይሄ ድምጽ የመውጣቱ ምሳሌ የሆነው የገበቴው ነው። የገበቴው ምሳሌ ደግሞ እመቤታችን ነች። የዚህ ድምጽ መውጣቱ ገበቴው እንደሆነ ሁሉ የእመቤታችን የቅድስት ድንግል ማርያም በድንግልና መወለዱን ያመለክታል ማለት ነው። ከገበቴው ድምጽ እንደሚወጣ ከእመቤታችንም ኢየሱስ ክርስቶስ መወለዱ። እነዚህ መቃኛ ይባላሉ። ያው በምንቃኝ ሰዓት በማጥበቅ በማላላት ቅኝትን ለማላላት ነው ያተናገርኳቸው። እነዚህ እንዚራ ይባላሉ። ድምጾችን ለማስተካከል የተለያዩ 4 የኢትዮጵያ ዜማዎች አሉ። እነሱ ከሰላምታ ለመቀያየር የሚረዳ ናቸው። ከዚህ በኋላ በጣም በገና እጅግ በጣም ድንቅ ነገር ነው። እንደዚህ አይያዝም፣ ነውር ነው። እንደዚህ አይያዝም። ስታዩ ራሱ በጣም የእመቤታችን ምሳሌነት ስለሆነ ማናችሁ እንዲሰማችሁ እንዲገባ ስለፈልግ ነው። ምክንያቱም አሁን በቴሌቪዥን ላይ ያያችሁ ከሆነ ትልልቅ ፕሮግራም ላይ ወንበር ሆኖ እየተሰራ ነው፣ መቀመጫ ሆኗል፣ በጣም ብዙ ነገር ሆኗል። ሌላው መናገር ፈልገው በጣም ድንቅ የሆነው ነገር የበገና ትልቁ ሚስጥር ከሌላ የዜማ መሳሪያ ጋር መዋሃድ አይችልም። በቃ ብቻውን እጅግ ድንቅ ነው። ንጉሥ ዳዊት እየደረደረ ካጋንንትን ይፈውስ ነበር። በጣም ብዙ ድንቅ ነገሮችን ያደርግ ነበር። ሌላ ያልገለጽኩት እዚች ጋር መስቀል፣ አንዳንዴ መስቀል ወይም ክፍተት ይሰራል። ያ ንጉሥ ዳዊት ከሳውል የተወረወረበት ጦር ያረፈበት ምሳሌነት ነው። መስቀል ወይም ባዶ ክፍተት ይኖረዋል ማለት ነው። እና ሲቀመጥ ራሱ በጣም በእርጋታ በጣም ተጠንቅቀን ማስቀመጥ፣ በጎን መያዝ አይቻልም። አውታሩን እንዲህ ማድረግ አይቻልም። እጅግ በጣም ነውር ነው። አምላካችንን እየናቅ ነው። ምክንያቱም እያንዳንዱ ሚስጥራዊ ነገሩን ተናግረናል። ከእንጨትና ከበሬ ከእንስሳት ተዋጽኦ የሚሰራ ነው። እጅግ ድንቅና በጣም የቤተክርስቲያናችን ትልቅ ነገር ስለሆነ ማነው ሁላችንም ብንጠብቀው እጅግ በጣም ደስ ይለናል። ስታዩ የበገና ትርጉም ከገባችሁ ድረስ እንዲህ አይደረግም ብለን ሁላችንም እቃችን ንብረታችን ነውና ብንጠብቀው እላለሁ። ክብርን ልበሽ በአዲስ ምስጋና ይመላ ልብሽ የተወደደ ነው በእግዚአብሔር ሕዝብሽ የተወደደ ነው
ለእግዚአብሔር ሕዝብሽ ጸጋ ይጠራ ስማችን እውነተኛ ንጉሥ ለውድ ሀገራችን የራሱን ሳይሻ ለአገር የሚያስብ ሰው በእግዚአብሔር ዘንድ የተወደደ ነው። ኢትዮጵያዊት ነሽ ክብርንም ልበሺ በአዲስ ምስጋና ይመላ ልብሽ የተወደደ ነው በእግዚአብሔር ሕዝብሽ የተወደደ ነው በእግዚአብሔር ሕዝብሽ ኢትዮጵያዊት ነሽ ክብርንም ልበሺ በአዲስ ምስጋና ይመላ ልብሽ የተወደደ ነው በእግዚአብሔር ሕዝብሽ የተወደደ ነው በእግዚአብሔር ሕዝብሽ ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ቃልዎት ያሰማልን። በስመ አብ ወወልድ ወመንፈስ ቅዱስ። እንዴት አመሻችሁ? እንደምን አመሻችሁ? አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የዕለት የዓመት የዘመናት ጌታ ለዚህ ካደረስከኝ ዘመኔ ሳይገታ አቀርብልሃለሁ የክብር ሰላምታ የክብር ሰላምታ ኑና መስገን ከልባችን የሰማዩን አባታችን ለዚህ ዕለት ለዚህ ዓመት ላደረሰን ሁላችንን ለዚህ ዕለት ለዚህ ዓመት ላደረሰን ሁላችንን የሰው ልጆች ዕድሜ ጥንቱንም ሲጀመር ምን ቢወጣ ቢወርድ ቢበዛ ቢደመር አንድ ቀን አይሞላም እንዳንተ አቆጣጠር እንዳንተ አቆጣጠር ኑና መስግን ከልባችን የሰማዩን አባታችን ለዚህ ዕለት ለዚህ ዓመት ላደረሰን ሁላችንን ለዚህ ዕለት ለዚህ ዓመት ላደረሰን ሁላችንን እጅግ አደንቃለሁ የአምላክን ጥበብ ምድርን በአበባ ሰማዩን በኮከብ እንዳሸበረቃት አስተውዬ ሳስብ ኑና መስግን ከልባችን የሰማዩን አባታችን ለዚህ ዕለት ለዚህ ዓመት ላደረሰን ሁላችንን ለዚህ ዕለት
በከንቱ ጊዜያችን ፈጽሞ እንዳይጠፋ በርትተን ከሰራ ያላንዳች ነቀፋ አምላክ የሚሰጠን አለን ፍጹም ተስፋ አለን ፍጹም ተስፋ ኑ እናመስግን ከልባችን የሰማዩን አባታችን ለዚህ ዕለት ለዚህ ዓመት ላደረሰን ሁላችን ለዚህ ዕለት ለዚህ ዓመት ላደረሰን ሁላችን ከቶ ካሳለፍኩት ጊዜን በዋዛ ምን ያደርግልኛል ዘመኔ ቢበዛ ደግሞም በጠቅላላው ዓለምን ብገዛ ዓለምን ብገዛ ኑ እናመስግን ከልባችን የሰማዩን አባታችን ለዚህ ዕለት ለዚህ ዓመት ላደረሰን ሁላችንን ለዚህ ዕለት ለዚህ ዓመት ላደረሰን ሁላችንን